ሄሎ አደፍርስ ቹቻ እንዴት ነሽ? ደህና ነኝ። ልጄ ደህና ናት? አዎ ደህና ናት። ጎሽ ዋናው ደህና መሆኗ ነው። ቆይ ግን እንዴት ልደውል ቻልክ? አሁን አንቺ ጋር አለመሆኗን ሰምቼ ነው። ቆይ ደግሞ ማን ነው እንደሱ ያለ? ማንም ይበል አይመለከትሽም። ጥያቄን ብቻ መልሽልኝ። ኧረ እኔ ጋር ነው ያለችው አደፍርስ። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እሱን ሰፈር መጥቼ ቼክ አደርጋለሁ። አንቺ ጋር ካልሆነሽ ግን እመኚኝ ልጄን ወስዳታለሁ። አደፍርስ ግን ቆይ ለምን ታስጨንቀኛለህ? አንቺ ላይ መጨከም ፈልጌ አይደለም። የልጄ ናፍቆት ነው እንደዚህ የሚያደርገኝ። እሺ አንተ ልጅ መቼም ቢሆን ናፍቃ አታውቅም። አሁን ክፉና ደግ ባንነጋገር ደስ ይለኛል። እሺ በጣም ይቅርታ አደፍርስ። ይኸውልሽ የመጨረሻ መልእክት አለሽ። ምንድነው መልእክቱ? የመጨረሻው መልእክት ምን እንደሆነ ታውቂያለሽ? ፈረሰኛው ድረስ ጸጋ። ምን ነው ደነገጥሽ? አይ እኔ እንጃ። ትናንትና እንደዛ ስትተብችብኝ አልነበር? ማ እኔ ነኝ የተበትኩት? አዎ አንቺ ብቻ ልትዋሽኝ እንዳይሆን። ውይ ጸጋ፣ እኔ እኮ ትናንትና ሰይጣን አሳስቶኝ እኮ ነው። እንግዲህ በጣም አዝናለሁ። ለተናገርሻት እያንዳንዱ ነገር መተሽ ይቅርታ እንድትጠይቂኝ እፈልጋለሁ። አለበለዚያ ምን እንደሚከተልሽ ታውቂያለሽ። በደንብ ነው የማውቀው ጸጋ። አንቺ ብቻ ንገሪኝ፣ የት ልምጣ? ዛሬ አይመቸኝም። የት እንደምትመጪ እኔ ራሴ ያሳውቅሻለሁ። ግን ተሳስተሽ ለቀስቴም ሆነ ለሌላ ሰው አንድ ነገር እናገራለሁ ብትይ ያበቃልሻል። አታስቢ ጸጋ፣ እኔ ለማንም አልናገርም። ስሜ ጸጋ ነው እንዴ? ማለቴ የኔ እመቤት። ጎበዝ ልጅ። እንደዚህ ቦታሽን ስታቂ ደስ ይላል። ብሽቅ። እሺ ጸጋ፣ እኔ ማድረግ ያለብኝን አድርጌ ጨርሻለሁ። መሄድ እችላለሁ? ቀስ በል። ምን ነው ሌላ የምታዥኝ ነገር አለ? አዎ አለ። ምንድን ነው? ነገ ደውልልሃለሁ። እሺ ከዛስ? አብረን ሆነን ቹቻን እናገኛታለን። ከዛ እሷ ከእህቷ ጋር መኖር የምትችለው ለኔ በምታሳየኝ ነገር ላይ የተመሰረተ እንደሆነ አስረግጠት ትነግራታለህ። እንዴታ በሚገባ እንጂ። ያውም አንቺ አዘሽኝ። ከሰማይ ጉማ ወርድ ብትል ዘግኛ ወርድልሻለሁ። ማሾፍ ነው? ባሾፍ ምን ልታደርግኝ እንደምትችይ ስለማቅ ያን ያህል ምዳፈር ቂል አይደለም። አሁን ከዚህ መሄድ ትችላለህ። እሺ እኔ ማለት አሁን ተረጋግታል ማለት እንችላለን። እኔ እኮ ግራ ግብት ያለኝ በዚህ ልክ ለምንድን ነው ሰርካር ጥንድ አድርጎ እኔን ያዘኝ? ሉካችሁ ስለሚመሳሰል። ምን የምን ሉክ? ጋቢናችሁ ብትል ቁመታችሁ ብትል ከሰርጋ ጋር የሚያመሳስላችሁ ብዙ ነገር አለ። አንተ ማል እንዴ ጤነኛ አይደለም? የኝ እስቲ በእናትህ ኤኝ ሚኪ እኮ ነኝ። እንዴ እሱም ሰርካል እኮ ነው። ምን ታካብዳለህ? በእናትህ ኤኝ እስቲ በደንብ ትኩር ብለኝ እስቲ። እኔ ከሱ አንጻር እኮ ለሱ ሞዴሉ እኮ ነኝ። እንደውም እሱ ካንተ የተሻለ ሞዴል ነው። እሺ ምን አይነት ሞዴል? ስሞል ሶይዝ ሞዴል እንደሱ ይባላል እንዴ? ያው መሰለኝ። ምን ይመስላል? ይሁን አፈር አንተ አለ አይደል እንዴ ችግርና መከራ ተፈራርቆ ፊት እኮ የፊት ነው ችግርና መከራ ተፈራርቆበት ፊት። አይ ይሄ ነው ይሁን አሳማ። ተው ሚኪ ግን ተው። ይኸው ከኔ ጋር ባትሳፈጥ ይሻላል። እሺ ደሜ ሲፈላ ይኸው ማደርገው ነገር ሊጎዳ ይችላል። ደም ይፍሰስ። አሁን በእናትህ አታዘገኝ። ከዚህ ሂድ። ቆይ ለምንድን ነው የምሄደው? እኔ ከትርትሪ ጋር ቀጠሮ አለኝ። እሷ አላገኛ ስለሆነ አንተ ንካው። አይ እንደዛማ ይቻላል። እሷን አብረን ነው የምናገኛት። ለምን ሲባል እኔ ራሱ ብታይ በጣም ነው ናፈቀኝ። ናፍቆቷን መቋቋም አልቻልኩም። ኧረ እባክህ ቆይ አንተ ምን ቤት ሆነ ነው የምትናፍቅህ? አንተ እኮ ወንድሜ ነህ ብራዘሬ። እና የአንተ ጉዳይ የኔ ጉዳይ ነው፣ የኔ ጉዳይ አንተ ጉዳይ ነው ተባብለን ቃል ተገባብተን የለ? እንደሱ የተባባልነው እኮ መከራው ስንገባ። አሁን እሺ ንገረኝ፣ ከዚህ በላይ መከራ አለ? ፎንቄ ማግኘት መከራ ሆነ? ቸካ ማግኘት የሌለ መከራ ነው ነው የምልህ። ጋብዘኝ መባል አለ፣ አጫውተኝ መባል አለ፣ ጊፍት ስጠኝ መባል አለ። አንዳንዴም ደግሞ መጣላት የሚባል ነገር አለ አይደል? ይሄ ራሱን የቻለ ግድንግድ መከራ እኮ ነው። እና ለምኑም አብረን ሆነን ነው የምናገኛት። ልክ የማይሆን ነገር አደርጋለሁ ብትል የኔ እናንተ ነገር ግን ያበቃለታል። እሺ በዚህ ጉዳይ ተስማምተናል። እስቲ ኧረ ቤዛ በቃሽ። ጥሪ አይቀበልም ማለት እኮ ስልኩ ዘግቷል ማለት ነው። ምን ላድርግ ሄሉ? ቢጨንቀኝ እኮ እኔ በቃ ድምፁን ከሰማሁ በኋላ ምንም ደህና አይደለም። ጭንቀትሽ የማይገባኝ ይመስልሻል?
ግን ደግሞ እንደዚህ በማድረግሽን በመጨናነቅሽ ምን የሚመጣ የሚፈጠርም ነገር የለም። እሱ እኮ ልክ ነሽ። ደግሞ ተመስገን ነው ማለት ያለብን አይደል? ቢያንስ በህይወት እንዳለና ደህና መሆኑን አውቀናል። እሱም ትልቅ ነው። ደግሞ አሁን በእርግጠኝነት ትምህርት ልንጀምር ስለሆነ እንዲመጣ ማድረጋቸው አይቀርም አይደል? አዎ። እና መቼም ኢትዮጵያ ላይ ያለ ትምህርት እንዳይማር የሚከለክሉት አይመስለኝም። እሱማ ልክ ነሽ። እኔም የሚሰማኝ እንደዛ ነው። እኔ የምልሽ ደጋግሜ የሆነ ነገር እያሰብኩኝ ነበረና አንድ ሀሳብ መጣኝ። ምን? ለምን መኮንን እንደደወለልሽ ለአቶ ደሳለኝ አልናገርም? ያው በሀሳብን በምንም እነሳቸው ይበልጡናል። ሄሎ፣ እንደዛ ማድረጋችንማ በፍጹም ጥሩ አይሆንም። ለምን? እንዴ መኮንን እኮ ምናልባት እያገናኘን ያለው በድብቅ ሊሆን ይችላል። አቶ ደሳለኝ ሰሙ ማለት ደግሞ ምናልባት አቶ ተሰማ ይሰሙና ሌላ ችግር ውስጥ ነው የምንገባው። እንደሱ አላሰብኩትም ነበር። ታዲያ እሺ ምን ተሻለ? ብቻ ነው የሚሰማኝ አንድ መፍትሄ እንዳለ ብቻ ነው። ምንድን ነው? ለመኮንን ታግሶ ደጋግሞ መሞከር። እሺ ደጋግመሽ ሞክሪ፣ ግን እዚህ ሆነሽ አይደለም ቤት። እሺ ታዲያ አንቺ ልትሄጂ ነው? እኔማ አብሽን ላግኝ በቃ። እስከዚህ ከሸኘሽ ይበቃሻል። አትጨነቂሽ። እሺ እንደዚህ ነው መቀባሽ። ነሽ ልትረግልሽ አፈት እንግዳ ታይ ሰይ አንቺ ታይ እሺ ጠጪ ናሻሸው ወይ አባኪ ያትሪ የኔ እናት ነሽ እንትነሽ ይጣፍጣል አይደል? አይጣፍጥም? ይጣፍጣል። ልክ እንደኔ አይደል? ኖ በዚህ ምድር ላይማ ካንተ በላይ ጣፋጭ የለም። ኦሜራ እንደው ምን አባቴ ላድርግሽ? ቃላት አጣጣልሽ ራሱ ማን ነው ደራሲ እኮ ያስብላል። የኔ እናት ወይ ሁሌ እንዲሞቅ ነው እሺ የምፈልገው። ፍቅርሽ እኮ የኔ እናት እንደዚህ ትንፋሽ አሳጥሮ ያስቀረኛል ብዬ አስቤም አላውቅም። እኔስ ብትል ውድድ ነው ማደርግሽ። እኔም ውድድ ነው ማደርግህ። እየበላሽ ማኪዬ እየበላው ነው። አባኬ ወይ እስቲ ስለማሚ ንገረኝ። ምን ልንገርሽ? ከደበረ ይቀራል። እሺ ኧረ አልደበረኝም። ባለፈው ጀግናው በባለም ብሎ ካወጣልኝ በኋላ ስለ እናቴ የማወቅ ጉጉቴ ጨመረ እንጂ ያን ያህል አስጨንቅ ፈልጌ አይደለም። ገብቶኛል። እናት ነግረኛለህ? የሰማሁትን አልገባኝም። እማዬ የሞተችው የ3 ዓመት ህፃን ልጅ ሆኜ ነው። የኔ አባት ታውቂያለሽ፣ ትንፋሿን አላውቅም፣ ሳቋንም አላውቅም። በቁጣ አልደነገጥኩም፣ በቁንጥጫዋ ራሱ አላለቀስኩም። ሳላውቀው ሞት ቀደመኝ። የኔ አባት በእናትህ በቃ አታልቅስ። ብዙ ጊዜ ስለሷ ማሰብ አልፈልግም። ሰውም ደግሞ ያነሳብኝ። በቃ ሁልጊዜ ትናፍቀኛለች። ከጀግናው ጋር አብራችሁ ብዙ አልኖራችሁም እንዴ? ጀግናው እኮ አባቴ አይደለም፣ አይወልደኝም እንጂ አባቴ ነው። ታውቂያለሽ፣ አባዬ እያልኩ አፌን የፈተሁት ራሱ የእሱን ፊት እያየሁ ነው። አባትስ? አላውቅም። የት ነው ያለው? እንጃ፣ ምንም የሚታወቅ ነገር የለም። ሲገርም። ባይገርምሽ አባዬና ጀግናው ሁለቱም እማዬን በጣም ይወዷት ነበር። ሰዎች ራሱ በእሷ ምክንያት ብዙ ጊዜ ይጣላሉ ይሉኛል። በመሀል ግን ጀግናው ወደ ውትድርና ተላከ። ከዛ እዛ ደርሶ ሲመለስ እማዬና አባዬ ተጋብተው እኔን ወልዳ ጠበቀችው። ከዛስ? ከዛ ወላጅ አባቴ ኑሮ ሲከብደው እኔና እማዬን ጥሎን ጠፋ። ከዛ እኔና እማዬ ብቻ ቀረ። በጠና ታመመች። ልትሞት ስትል እኔን ለጀግናው አደራ ሰጥታ፣ እሷ ግን ሞተች።
አባዬ ብሎ መጥራት ይናፍቀኝ ነበር። ግን ቢሆን ባድነት ስሜቱ ከባድ እንደሆነ ይገባኛል። ታዲያ ስለ ትክክለኛ አባት ምንም ኢንፎርሜሽን አልሰማም? ይህን ሌላ አግብቶ ወልዶ ቢሆንስ? አላውቅም። ስለሱ ምንም መስማት አልፈልግም። እሱም አይፈልገኝም፣ እኔም አልፈልገውም። እሺ አሁን በቃ ተረጋጋ። እሺ የኔ ቆንጆ። ይቅርታ ማይሆን ነገር አንስቼ ስሜት ረበሽኩት አይደል? ኧረ ጣጣ የለውም። በቃ ሻው ፈታ በይ። ራስሽ ብይ። ጠጣ እነዚህ እሺ አቡሽ፣ ይህንን ሁለት ቀን የት ሄዳችሁ ነው እንደዚህ ጠፋችሁት? የኔ ትርትር ደግሞ የትም አልሄድንም አልሽ አይደል እንዴ? ኧረ እባክህ ዋሽተሙታል። የት እንደነበራችሁ ማላቅ ነው የሚመስላችሁ? ምኑን? የት ሄዳችሁ ጥፍት ብላችሁ እንደነበር ነው። ምን ሰማሽ? ለሰው መናገር አልፈለጋችሁም እንጂ ሁለታችሁ ብቻ ተያይዛችሁ የት ደርሳችሁ እንደመጣችሁ ሰምቻለሁ። እሺ ማን ነው እንደሱ ያለው? በእናንተ ቤት ወሬ የሚደበቅ መስሏችሁ ነው አይደል? ያው እሱማ የሆነ ቦታማ ሄደናል እኮ። የት? እዚች ቅርብ አዲስ አበባ ውስጥ የሆነች ሰፈር ውስጥ ቅያሷን ነበር። ማጋ አንድ እዚች አንድ ጀለስ ነበረን፣ እንፍታታለን፣ ተፍታታን፣ ፏ ብለን መጣን አይደለ? በቃ እንደዛ ከሆነ ታዲያ ሚስጥር ማድረጉ ለምንድን ነው ያስፈልገው? እሱን ጥያቄ ከኔ ይልቅ አቡሻ ቢመልስልሽ ይሻላል። አቡሻ አንቺ ቀጥይ፣ ንገራት። አይ አንተ ስለጀመርከው ማለት ነው። አንተ ብጨርስ እኔን አታጋፍ። እኔ መጨረሱ እኮ አይደለም። ይኸውልሽ ምን አለኝ መሰለሽ፣ ሄሉ ሊደብራት ይችላል፣ ለሄሉ ደውለን እንንገራት አልኩኝ እኔ። ከዛ በኋላ እሱ ምን አለ፣ ከሰማችማ ይከፋታል፣ ይደብራታል፣ ይቅር አለ አቡሽ። እሱ እንዴ አንተ ልጅ ምንድን ነው የምታወራው? ሐቁና እውነቱን እንቅጭቅጩን ነው እየተናገርኩ ያለሁት። እንደውም ሌላ ብዙ የምናገረው ነገር አለ፣ አፍረጠርጥልሃለሁ። ምንድን ነው? እውነቱን ልንገርሽ ትጣላላችሁ ብዬ ነው እንጂ ይሄ አቡሽ ይሄ ለአንቺ ምንም የሚሆን እሱ አይደለም። ይቅርብሽ። ግድ የለም ንገረኝ። አንተ ልጅ ቆይ ምንድን ነው የምታወራው? ሐቁና እየተናገርኩ ያለሁት። አትጥቀሰኝ፣ እየጠቀሰኝ ይኸውልህ፣ አፍረጠርጥልሃለሁ። ጉድ እስኪ ዝም በል። የኔ ትርትር እሱን አትስሚ እሺ። እሱ እየተቀደደ ነው። አንተ ዝም በል ሚኪ። በል ሁሉንም ነገር ንገረኝ። እኔ እኮ እውነቱን ዝክዝክ አድርጌ ብነግርሽ ደስ ይለኛል፣ ግን ውስጥ ወንድሜ ሲከፋ ማየት አልፈልግም። እየተከፋ ወንድሜ ተወጣው። እንግዲህ ይሄ ልጅ አሟል እንዴ? የኔ ትርትር እሱን አላመንሽውም አይደል? በጣም ነው የማዝነው ሚኪ። ምን ይሻላል? ይሁን ጠጓራ ሄሉ ወይ ኪዱዬ፣ አለሁልሽ የኔ ቆንጆ። ምን ሆነሻል? ድምፅሽ ልክ አይደለም። የተፈጠረ ነገር አለ እንዴ? አረ ችግር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ሰሞኑን ደግሞ ትደውያለሽ ብዬ እየጠበቅኩሽ ዝም ብለሽ ጠፋሽ። ምን ላድርግ ብለሽ ነው? ትንሽ እኮ ነገሮች ቢዚ አድርገውኝ ነው። በእናትሽ የሆነ ጥሩ ነገር ላይ ደርሻለሁ በይ። አዎ አንድ ጥሩ ነገር ላይ ደርሻለሁ እኮ። ምንድን ነው? ያው በስልክ ሳይሆን በአካል አግኝቼ በዝርዝር መናገር ነው የምፈልገው። እንደዛ ከሆነ ደስ ይለኛል። ታዲያ የት እንገናኝ? አይ ዛሬ ሳይሆን ነገ ብንገናኝ ይሻላል። ነገ እንደውም ፍሪ የምሆንበት ቀን ነው። ኤኒታይም ደውይልኝና መገናኘት እንችላለን። እሺ እኔ ቆንጆ፣ በቃ ቻው። እሺ ቻው። አሻንቲ በእናትህ አንጀቴን አትብለው። እኔ ያገኘው ለዓላማ ነው። ዓላማዬን አሳክቼ ልሄድበት።
አሀ የኪዱ አባትያ እንዴት ነሽ? በእናትሽ ምን ሆነ ነው? ላምቦ ጨንጥላል እኮ የሆነ የሆንከው ነገርም አለ። ምንም አልሆንኩም አልኩህ እኮ። ብቻ ሰርካር መጥቶ ማኪያን ወስዷት እንዳይሆን። እንደሱ አይደለም። እና ተናገራ። ምንድን ነው የሚለው? ልጉም ከማኪያ ጋር አንዳንድ ነገሮችን ስናወራ ስለማ ተነሳና ተረብሽኩ። አረ ላሽ በምን አጋጣሚ ነው የተነሳው? ባለፈው ስምሽ ውብ አለም ነው ብሏት ነበረ ጀግናው እና ስለማዘሯ ስትጠይቀኝ ሙዴ ተጨረረ። እሺ እሷ የት ናት? በፈጠሪ ቸሊና ጋር እንድትሄድ አደረኳት። አረ በቃ አንተ ተፍታታ ባይሆን የሆነ ጸዲ ጭዊ ወይ ልበልሽ። ምንድነው? አቡሻና ሄሉ በዚህ ሰዓት ምን አይነት ሙድ ውስጥ ያሉ ይመስላል? እኔ ምን አውቃለሁ። ይኸውልህ መንገድ ላይ ሰከም እያሉ አገኘኋቸውና የፈጠነ ከሄሉ ጋር አቀሳሰርኩልሽ። ከዛ በኋላ እዛው የተጨቃጨቀ ጨጓራው የተላጠልሽ ነው። በምን አቀሳሰርክ? የሄድንበት ቦታ የሌለ ጸዲ ፎል እንደሰራ አድርጌ ነገርኳት። ከዛ በኋላ ተነጫነጨች ሄደች። ያው እሷን ለማሳመን እያለ እያለቃቀስ ስማ ሚኪ የተመታ እኮ ነህ። በቃ ኪዱ እንዳይደብራት እናጩላት። እዚህ ያለችው እኮ አንተም ብላ በቃ እሺ ደብላት። ሄሎ ሚኪ። ኪዱ ድምቀታችን እናታችን እንዴት ነሽ አንቺ ያራዳ ልጅ? ጭስ አለሁልህ። አንተ ደህና ነህ? እኔማ ደህና ነኝ። አንቺ እንዴት ነሽ? ደብሮኛል። ምን ሆንሽብኝ? አባኪያ ላይ የማይሆን ነገር አንስቼበት አስደበርኩት እና ተጣላችሁ? እሱም አልተጣላንም፣ ግን ደግሞ ሆድ ባሰን። ኧረ እኔ ወዲህ ይዘብኛል። እንደዚህ አይነት ነገር ተይ በእናትሽ። እኔ ልጨነቅልሽ፣ እኔ ልጠረብልሽ። እኔ እናት ሚኪ ግን በጣም ጥሩ ሰው ነህ። በእውነት ብዙ ሰው ይለኛል። አመሰግናለሁ እናት። የት ነሽ ግን? የሆነ ቦታ ቁጭ ብዬ ነው። እንዴት ነህ? አባኪያን ይዤ ልምጣ? ካገኘሁማ ብታመጣልኝ ደስ ይለኛል። አሁን እኮ ከኔ ጋር ነው። በእናትህ አገናኙኝ። በጣም ንፍቅ ብሎኛል። እንግዲህ ሄሎ ማኪ። ወይ አባቴ ደህና ነህልኝ? ናፈቅሽኝ እኮ። እኔም ንፍቅ ብለኛል። በዛ ላይ ደግሞ ጥፋተኝነት ተሰምቶኛል። ራሴን በጸጸት አለንጋ እየገረፍኩ ነው። ለምን ብለሽ ነው ጥፋተኝነት የሚሰማሽ? የማይሆን ነገር አንስቼ ሆድ እንዲብስ ስላደረግኩ ነው። ማኪዬ ነው እንደሱ ስትይ ደግሞ ይጨንቀኛልሽ። በጭንቀት የተነሳ ጥፊ እያለኝ ነው። ለምን አባቱ ብለሽ ነው የምትጠፊው? ባይሆን ያለሽበትን ንገሪኝና ከችለው ወደ ነቃጀል ስባት መሄጃ ጋር ነኝ። በቃ እሺ እንገናኛለን። እስከዛ ትናፍቀኛለሽ? አንቺም ትናፍቀኛለሽ። የኔ ትርትር ሚኪ አውቆ ነው እንደዚህ ነገር ያደረገው እኔና አንቺን ለማጣላት። እየሳቅሽ ነው እንዴ? የሚኪ ተንኮል የማይገባኝ ነው የሚመስለው። እንዴ እንደዛ ጓገጭ አዋራ ያስነሳሽው አውቀሽ ነው? ያው ብቻችንን ጊዜ እንድናሳልፍ ፈልጌ ነበረ፣ አደረኩት። እነሳ ያው ራሱ ባመጣው ጭዌ እኔም ሄድኩበት። አይ ድራማ ያ ሁሉ ነገር ጭዌ ነው። እንግዲህ ቲያትር መማር የጀመረችው አዲሷ ሄለን ድራማ ስትሰራ እንደዚህ ነው የምታሳምረው። ህፃነ ቂርቆስን የሌለ ነው የተመቸሽ። ይሄኔ እኮ ሚኪ አንተን ከፎንቃ ጋር ጣልቶ አለሙን እየቀጨ ነው። ይህ አመዳም ጎማ ፊት ቆይ አሳያለሁ። እና ጫቴን ወደድከው? ህፃነ ቂርቆስን የሌለ ነው የወደድኩት፣ ግን በማል የሆነ ምልክት ብትሰጭኝ አሪፍ ነበር። እንዴ ምልክትማ ብሰጥ ጨዋታውን ታበላሽው ነበር። ለነገሩ ድንብርብሬ ጠፍቶ ጭዊውን አበላሽው ነበር። ይሄ ማለት ግን ይሄንን 2 ቀን የት እንደነበራችሁ ዝርዝር ሁኔታ አልጠይቀህም ማለት አይደለም። እንዴ አረ ሁሉንም ዝርግፍ አድርጌ ነው የምነግርሽ። የሚያረዳ ልጅ እስታይ ና በል ወክ እያደረግን ሁሉንም ነገር ትነግረኛለህ። አረ እነግርሻለሁ። ቆይ እናንተ ምን አይነት ሀሳብ ነው ያላችሁ? ከእናንተ ለየት ያለ። ቆይ ኤላ ከትምህርት ተባረሮ ህይወቱ ቢበላሽ ምን ትጠቀማላችሁ? ችግርን እኮ ከስር መሰረቱ ማጥፋት እኮ ብልህነት ነው። ይሄ አለማሰብ ነው። ለተናጥል ይሄን ያህል መጨከን አስፈላጊ ነው? የተሻለ አማራጭ ሰጥተው ነበር። የተሻለን አማራጭ መምረጥ ደግሞ የራሱ ድርሻ ነው። ቆይ ምን እንዲያደርግላችሁ ነው የምትፈልጉት? ከሰብለ እንዲርቅ፣ መሸነፉን አምኖ ሁለተኛ እንዳይናገር እና ደግሞ አንገቱን ደፍቶ እንዲማር። ለዚህ ሁሉ ምክንያት ሰብለ ነች አይደል? አንዷ ምክንያት እሷ ነች። ሌላውን ደግሞ ምንም ነገር ውስጥ እንዳይገባ አስጠንቅቄው ነበር። እያወቀበት ነው እዚህ ነገር ውስጥ የገባው። ቆይ ለምንድን ነው እሷን መቆጣጠር ያልፈለግከው? ያለበት ድረስ እየተከታተለች የምታገኘው እኮ እሷ ናት። ግን ደግሞ እንድታገኘው እያስገደዳት ነው።
የምር እንደዛ እያሰብክ ካለክ ሞኝ ነህ፣ ወይንም ደግሞ እውነቱን መቀበል አልፈለክም። ምንድነው እውነቱ? አይውልክ ሰብለ ኤላን ትወደዋለች። ለዛ ነው ያንተንም ማስጠንቀቅ የኔን ማስፈራሪያ አልሰማም ያለችው። መቅጣትም ካለብክ ደግሞ እሷን ነው። ዋናው ሐሳቤ ኤልያስን ማባረር ነው። በዚህ መንገድ ደግሞ መጠቀም ይችላል። ግን ቆይ አንድ ጥያቄ ልጠይቅሽ። ምንድነው? እስካሁን የት ነበርሽ? ማለትማ እንደ ፍቅረኛ ቀድመሽ መስማት የነበረብሽ አንቺ ነሽ። እና ቀድሜ ያልሰማሁኝምና ፍቅረኛ የመሆኑን ልጠራጠር? በትክክል። ለምን? መጀመሪያ ሰብለ መጣች፣ ከዛ ብርክቲ፣ ከዛ ቀጥሎ ደግሞ አንቺ መጣሽ። ስለዚህ ይሄ ደግሞ ከኤልያስ ጋር ያላችሁን ርቀት ያሳያል። ታዲያ ለምንድን ነው መጀመሪያ ላንቺ ያልነገረሽ? ትሰማኛለህ? እሱ አይመለከትክም። እሺ ስም ብቻ ነው የሰጠሽ፣ ፍቅረኛ የሚለውን ስም። እሱ ግን ላንቺ ምንም አይነት ቦታ የለውም። ቆይ ግን ለምንድን ነው መንቃት ያቃተሽ? እኔ ከወደድኩት በቂ ነው። አንድ ቀን ደግሞ እኔም ብቻ ማየት ይጀምራል። ኤልያስ ለፍቅር በሚከፈል መስዋዕትነት አያምንም። የሚያምንማ ቢሆን ኖሮ ብርክቲ የግሏ ታደርገው ነበር። ስለ ምክርክ በጣም አመሰግናለሁኝ። አሁን ቪዲዮውን አጥፋለት፣ ከፈለክ በሌላ መልኩ ተበቀለው። በነገራችን ላይ እሱ ከሰብለ መራቁ ላንቺም ጥቅም አለው። ኤላ ተጎድቶ እኔ ምንም መጠቀም አልፈልግም። ምን አይነት እውር ፍቅር ነው ግን የያዘሽ? ልክ እንዳንተ ማለት ነው። አልገባኝም። ፍቅረኛ ተጣልታ ጠላት ጋር ሄዳ ፍቅር ስጫወት ዝም አልክ። አንተ ግን እኔ ብቻዬን ነው። ቢገባ አንተም ልክ እንደኔ ነህ። ሰብለ አሁንም ቢሆን ታፈቅረኛለች። እኔን ለማስቀናት ብላ ነው ኤልያስ ጋር ሄደችው። እንደምታፈቅር ምን ማረጋገጫ አለክ? ብርክቲ እኔን ስትቀርበኝ እንዴት እየቀናች እንደነበረ አይቻለሁ። አትሸወር ጆኒ። ማንም ሰው አይደለም የያዘውን የጣለውን ሲነኩበት ደስ አይለውም። ምናልባት ደግሞ ካንተ ርቃ ከኤላ ጋር ለመቀራረብ ምክንያት እየፈለገች ይሆናል። አይምሮዬን ለመበረዝ እየሞከርሽ ነው? አይደለም፣ እንድትነቃና ነገሮችን በተለያየ አንግል እንድታይ ያደረኩህ ነው። በቃ ከዚህ በላይ ማውራት ያለብን አይመስለኝም። መሄድ ትችላለሽ። እሺ፣ የቪዲዮስ ጉዳይ ዛሬ ማታ የሁላችንም ቲክቶክ ላይ ታገኙታላችሁ። ጆኒ፣ ብልጥ መሆን አለብህ። ይሄ የምታደርገው ነገር ሰብለን ላይ ያስገኝልክ ይችላል። ስለዚህ የተሻለ አማራጭ እንፈልግ። ከዚህ ሌላ የተሻለ አማራጭ የለም። ዋናው ሐሳቤ ኤልያስን ከዚህ ማባረር። እሺ ጆኒ፣ ጊዜ ልስጥክና ተረጋግታ አስብበት። ጨርሻለሁ። ሂጂ በቃ። ይኸውልህ ጆኒ፣ አንተም እኔም ፍቅረኞቻችንን በእጃችን ማስገባት እንፈልጋለን። አንተ ተሳካልህ ማለት ደግሞ እኔም ከስጋት ዳንኩኝ ማለት ነው። ለዛ እኮ ነው ላማክርክ የመጣሁት። ነገርኩሽ እኮ ምንም የምቀይረው ሐሳብ የለኝም። ጆኒ በእናትህ ጉዳዩን ተረጋግታ አስብበት። እኔም ድጋሚ መጥቼ በኋላ አገኘሃለሁ። በቃ ቪዲዮውን በሌላ መልኩ ተጠቅመ እንዴት ያሰብከው ልታሳካ እንደምትችል በደንብ አስብበት። እኔም ደግሞ አዲስ ሐሳብ ሊኖረኝ ይችላል። በእናትህ እሺ ጆኒ። ጄሪ በእናትሽ አዋሉ ሴትዮ፣ እኔ ካንቺ ጋር ምንም የማወራው ነገር የለኝም አልኩሽ እኮ ሄቨን። እንዴ ቆይ ይሄን ያህል ምን ብበድልሽ ነው? የኔ እናት፣ የኔና ያንቺ መንገድ ማለት ነው ለየቅል ሆኗል። ምን ማለት ነው? እንደ በፊቱ ወዳጅ ብንሆን ኑሮ አስረዳሽ ነበር። አሁን ግን በእኔና አንቺ መሀል ምንም አይነት ወዳጅነት ስለሌለ ሂጂና ዮሴ አስረዳሽ። እሺ ቆይ ምን ባደርግ ነው የምንታረቀው? ይኸውልሽ ሄቨን፣ እኔ ጄሪ ማለት ሲፈጥረኝ ምንም ነገር መያዝ አልወድም። ግን ደግሞ ውስጤ ካመረረ ማለት ነው ልብስ ላይ እንደተጣበቀ ማስቲካ በኝ እንዲህ ተጣብቄ አልነሳም። ስለዚህ ተይኝ በቃ። እሺ አንድ ነገር ወቂ። ምንድን ነው? አሁን ትምህርት ልንጀምር ነው አይደል? አዎ ልንጀምር ነው። መሸኘን አውጣና አዲስ ትምህርት ቤት እቀይራለሁ። እስከስ ማለት እኔ ጭራሽ እያስፈራራሽ መሆኑ ነው? አይደለም፣ ካንቺ ጋር ተኮራርፌ እዚህ ትምህርት ቤት ውስጥ ብቻዬን መሆን እንደማልችል እየነገርኩሽ ነው። የኔ እናት፣ ከኔ ጋር መኮራረፍሽ እኮ ማለት ነው ከዛ ዮሴስ ከሚባል ጅል አፍቃሪሽ ጋር ፍቅርሽን በአየርና ጽድት ባለ ነፋስ እንድትኮመኩሚ ነው የሚረዳሽ። ስለዚህ ተይኝ በቃ። እኔን ቆይ ግን ለምንድን ነው ማትረጂኝ? ከሱ ጋር እኮ ምንም ነገር የለንም። ኧረ እባክሽ፣ ለዛ ነው ታዲያ ዮሴስን አስከፍተሽዋል ሄደሽ ይቅርታ መጠየቅ አለብሽ ብለሽ ሂጂ ይቅርታ እንድጠይቀው ያስደረግሽኝ። እስኪ ተይኝ ሄቨን፣ ሁሉም ቢያወሩት ሆድ ባዶ ይቀራል አለች እናቴ። በቃ ሆይ የምጨምረዋልኝ። ጄሪ ይኸውልሽ ላለቅስ ነው እና ሶፍት ልስጥሽ? ግን በጣም ጨካኝ ነሽ። እሺ አዎ ነኝ። ደግሞ በየቦታው እየሄድሽ ስሜን የምታጠፊውን ነገር አቁሚ እሺ። እንዴ ደግሞ ምን አጠፋው? ለቤዛ እኔ እኮ ምንም አላልኩም። አስታርቂም ብቻ ነው ያልኳት። ሄቨን እንደሱም ቢሆን ለኔ ስም ማጥፋት ነው እሺ። ተይ ግን ጄሪ ህይወቴን አታክብጂብኝ። ዮሴስ ያቅልልሽ።
ዋው ያው ከትምህርት ቤት ስትባረርና ቤት ስትውል አይደብርክም? ምክንያቱም መጽሐፍ የማንበብ ልብ ስላለክ። ተመስገን ነው። አንተ በቤት ስትውል እንዳይደብርህ እንደዚህ አይነት ነገሮችን ልመድ ወይ ደግሞ ስራ ፈልግ። አይ እኔ እንኳን በነፃነት ነው ትምህርት የማር ያው የማቆምበት ምክንያት ስለሌለኝ ማለት ነው። ስለዚህ ምክንያት እኔ እሆናለሁ። እኔ ከሞትኩ ሰርዶ አይብቀል የሚባል ነገር አልሰማህም? ኦኬ ትምህርት ቤቱ ልታነዱ ነው እንዴ? ኖ አንተና ያ ጓደኛን ካሌብን ነው ማንዳችሁ። እባክህ ዝም ብለህ አትፈራገጥ። መሸነፍክን እስኪ እመን። አይደለም እናንተ እዚህ ትምህርት ቤት ድረስ መታችሁ ልትማሩ ከአልጋ ላይ ወርዳችሁ ሽንት ቤት መሄድ እስኪያቅታችሁ ነው አጥንታችሁ መሰባብረው። ትልቅ ልብ ነው ያለክ። ድፍረትክን ደግሞ ሳላደንቅልህ አላልፍም። አዎ እኔ ነገሮችን ፊት ለፊት ማድረግ የሚያስደስተኝ ሰው ነኝ። ምንም አይነት ነገርን ከጀርባ ማድረግ አልወድም። እኔ እንደዚህ አይነት ወንድ ነው የሚመቸኝ። ግን አንተ ፊት ለፊት ከመጋፈጥ ይልቅ በሰብለ በኩል መጣህብኝ። ለምን ግን አምና አትቀበልም? ለምን በዚህ ልክ ግግም ትላለህ? ሰብለ እኮ ካንተ ጋር መሆኑን አትፈልጉም። ለዛም ነው ትዕዛዞችህን ከአንዴም ስንቴን እያቆረፈደችብህ ያለችው። እሷ መሆን ከምፈልገው ሰው ጎን ነች። ያው እስከ ማታ ድረስ ብቻ ነው አብራ የምትሆነው። ማታ ላይ በፌክ አካውንት ፖስት አደርጓለሁ። ከዛ በኋላ ያው ከብርክቲ ጋር እንደሰራ ነው አይነት ቪዲዮ ቫይራል እንደሚወጣ ምችስ አትጠራጠርም? እስኪ የሚሆነውን አንድ ላይ እናያለን። የሚሆነውን ለምን እኔ አልነግርህም? ያው ትምህርት ቤቱ ስሙ እንዳይጠፋ አንተን ይጭራል። ከዛ በኋላ ትምህርት ቤቱ ሰላም ይሆናል ማለት ነው። እሱ በሆነ ቅስፈት ያንተና ያ የደነዝ ጓደኛ አጥንት ሙሉ በሙሉ ከሰውነታችሁ ላይ ድቅቅ አድርጌ ሰብርልሃለሁ። እስኪ እሱ ነው እናያለን። ጎበዝ ልጅ። በነገራችን ላይ ከሰብለ ጋር ውጭ መገናኘት በጣም ነበር የምፈልገው። እንደውም ጥሩ እድል ነው ያመቻቸልኝ። እኔ በህይወት ቆሜ መቼም ነው የማየው። አልሰማኸኝም እንዴ? አንተ እኮ ተሰባብረ አልጋ ላይ ነህ። ከዛ በኋላ ሁሉም ሰላም። ለማንኛውም ይሄ የመጨረሻ የትምህርት ቤት ቆይታ ነው። ስለዚህ ዘና ብትል ነው ይሻላል። በጣም አሪፍ። በደንብ ዘና አላለሁ። አንተም ደግሞ ለመጨረሻ ቀን የምትሽከረከርበት እግር ስለሆነ በደንብ ዘና በልበት። እሺ ኤላዬ። አለም መጣሽ እንዴ? ጆኒ እኮ አንዳንድ ቀልዶችን እየነገረ እያሳቀኝ ነበር። ቆይ ግን የኔ ፍቅር ለምን የሚልህን አትሰማው? ሴት ልጅ ብልሃተኛ ነች። የእሷን ምክር በተሰማ ይሻላል። እኔም እኮ የሚሻለን ነገር ነግሬ ነበር። አንተ መምረጥ አልፈለክም እንጂ። እንግዲህ አለማዝናለሁ። ያው እንግዲህ የፍቅረኛሽን መልስ ሰምተሻል። ስለዚህ የቀረው የኔ እርምጃ ነው ማለት ነው። ቆይ ጆኒ ተረጋጋ። አንድ እኔ ላዋራው። ከሰማሽ ምከሪ። ከማታ ግን አያልፍም። ይኸውልህ ልጅ ጆኒ፣ ቪዲዮውን ልክ ፖስት እንዳደረግከው የመጀመሪያው ሪፖስት ማድረግልህ እኔ ነኝ። እሺ? ስለ ትብብርህ በጣም አመሰግናለሁ። ምንም አይደል የኔ ፍቅር። ቆይ ለምንድን ነው እንደዚህ የምትጋባው? ይኸውልሽ እሱ ሀሳቡ አስፈራርቶ እጅ እንድሰጥ ነው። እኔ ደግሞ በፍጹም እሱን አላደርግም። ይኸውልህ ጆኒ የእውነቱን ነው የዛተ ያለው። ያደርገዋ የዛኔ የኔ ምላሽ በደንብ ያየዋል። ቆይ ይሄን ያህል በትምህርት እንድትጨክን ያደረገ ነገር ምንድን ነው? ለምን የሚልህን ነገር አትሰማውም? መቼም አልሸነፍለትም። ቆይ መሸነፍ ከምታጣው ነገር ይበልጣል? ክብሬ ከምንም ነገር ይበልጣል። አንገቴን ደፍቼ እዚህ ትምህርት ቤት ከሙል ደረቴን ነፍቼ እቤት ብቀመጥ ነው የሚሻለኝ። ኤላዬ በእናትህ እሺ በለኝ። እኔ ብቀጣ 1 አመት ነው። ከዛ በኋላ መጥቼ ክላሴን እቀጥላለሁ። ለሱ ግን የእድሜ ልክ ጸጸት ነው ማሸከመው። 1 አመት ማጣት እኮ ቀላል ነገር አይደለም። ይኸውልሽ ከዚህ በኋላ ይህንን ሀሳብ ከኔ ጋር የምታነሺ ከሆነ ትጠይኛለሽ። ከቻልሽ አጠገቤ ሁኚ፣ ካልሆነ ደግሞ ዝም በይ። የኔ ፍቅር እኔ እኮ ሁሌም ከጎን ነኝ፣ ግን እንድትጎዳብኝ ስላልፈለኩኝ እኮ ነው። ከጎኔ መሆንሽን ዝም በማለት ወይ ደግሞ እጅ እንድሰጥ ባለማድረግ አሳይ። እሺ? እሺ ይቅርታ። ይሄ ማለት እኮ አሁን ጸጋ በፈለገሽ ሰዓት ሚጢጢ ልታስወስድብሽ ትችላለች ማለት ነው አይደል? ቤዚ ከመጀመሪያው ጀምሮ ስታስፈራራኝ የነበረውና እኔም ደግሞ ስፈራው የነበረው ነገር ይሄ እኮ ነው። እኔ ቆንጆ በእናትሽ በቃ ተረጋጊ። ቤዚቲ እንዴት ብዬ ልረጋጋ? ባደፍርስ ንግግር ውስጥ ትልቅ የሆነ በቀል አለ እና ታዲያ እንዴት ብዬ ነው ዝም የምለው? እሺ ቆይ ይሄንን ነገር ለቀስቶ ይነግርሻል? አልነገርኩትም ቤዚቲ። እሱ ነው እንደዚህ አደፋፍሩኝ የማይወጣው ውስጥ የከተተኝ። እንዴት? ጸጋ እንደድሮሽ በትቤት ተናገሪያት። ከዛም በኋላ እሷ ተናደ የሆነ ነገር ስታደርግ አደፍርስ ያለበትን ቦታ እናውቃለን ምናምን ብሎ ነው። ታዲያ እንደዛ ከሆነ እኮ ሀሳቡ ፍሬ አፍርቷል ማለት ነው። እንዴት? በቃ
ተናገርሻት። ከዛ ማደፍረስን አገኘችው። ዛሬ ደግሞ አብረው ሆኖ ሊያገኙሽ ይመጣሉ አይደል? እንግዲህ ቤዚቲ እንዳባባሏ ከሆነ ልክ ቴክስት እንዳረኩልሽ ከትምህርት ቤት ትወጫለሽ ነው ያለች። እንደዛ ከሆነ በጣም አሪፍ ነው። አንቺ ደግሞ ቀድመሽ ይሄንን ነገር ለቀስቴ ማሳወቅ ይኖርብሻል። ቀስቴ ከዛ በኋላ ያገኝና አንቆ ያስፈራሯል። አደፍርስ ደግሞ በስተመጨረሻ ሚጢጢን ጠቅልሎ ይወስድብኛል። ይሄንን ነገር በፍጹም አላረግም ቤዚ። እንዴ እና ቆይ ዝም ልንል ነው? እንግዲህ እኔ ምንም የተሻለ ሀሳብ እየመጣልኝ አይደለም። እኔ ግን የሆነ ቆንጆ ሀሳብ መጥቶልኛል። ምንድን ነው? ልክ አንቺ ሊያገኙሽ ስትጠራሽ አብረን እንሄዳለን። ከዛስ በኋላ እኔ ራሴን እቀይርና የሆነ ቦታ እጠብቅሻለሁ። ከዛ እሱ ያለሽን ካለሽ በኋላ ሲጨርስ እኔ እሱን እከታተለዋለሁ ማለት ነው። ቤዚቲ ሀሳብሽ በጣም ጥሩ ነበር፣ ግን ደግሞ በጣም አደገኛ ነው። ምንም አደገኛ ይሆናል። ቆይ ድንገት አደፍርስ አንቺን ቢያይሽስ? በምንም ታምር ሊያየኝ አይችልም አልኩሽ እኮ። በቃ ራሴን እቀይራለሁ። ያው ደግሞ ካየኝም ከኔ ጋር ምንም የሚያገናኘው ነገር ስለሌለ ምንም ነገር አይፈጠርም። እሺ ራስሽን ለመቀየር ልብስ ከየት ታመጫለሽ? ሄለን ወጣት ማዕከል ካልሄድን እያለችኝ ነበር እና ለሱ እንዲሆን እንደምትይኝ ታይትም ለብሻለሁ። ለድራማ እንዲሆን ኮፍያና ሁዲም ይዣለሁ። ስለዚህ ችግር የለውም። ግን ይጨንቃል ቤዚቲ። ቹቻ ከዚህ በላይ የሚጨንቁ ብዙ ጊዜያቶችን እኮ አሳልፈናል አይደል? ግድ የለም በእኔ ይሁንብሽ፣ እጋፈጠዋለሁ። እሺ ግን ቤዚቲ ቹቻ ግን የሚባል ነገር የለም። እንደውም እኔ ልሂድና ለሄለን ላሳውቃት። አንቺ ግን ቴክስት ከደረስሽ አሳውቂኝ። እሺ? እሺ ቤዚ። አስተማሪ መስለክ እንደነገርኩ። ምን እያደረክ ነበር? አዲስ የቲክቶክ አካውንት እየከፈትኩ። ቪዲዮ የሚለቀቅበት ነው? አሪፍ። ነገ እንግዲህ የሚፈጠረው እናያለን። ግን ምንም ነገር ማድረግ የለብም። ይሄ ላይክ፣ ኮሜንት፣ ሼር ምንም ነገር ማድረግ የለብም። ምክንያቱም እኛ መሆናችን መታወቅ የለበትም። ኧረ ጣጣ የለውም። እንዴት አድርጌ እንደምተውን አሳያለሁ። ከዛ በኋላ ለጉማ ትታጫለህ። ግን ምን እንደገረመኝ ታውቃለህ? ምን ገረመ? ማስፈራሪያችንን ችላ ብለው ምንም አይነት ድንጋጤም ሆነ ፍርሃት አላየሁባቸው። ምናልባት አያደርጉትም ብለው ይሆናል። አላውቅም። ብቻ ግን በራስ መተማመናቸው በጣም አድንቄዋለሁ። እያስመሰለ ነው እባክህ። ባይፈራ ኖሮ ሴቶችን በየተራ አይልካቸውም ነበር። ቅድም አለም መታናገሬ ነበር። ምን አለች? እንደ ሌሎቹ ነው። እሷም የራሷን ነገር ለማስተካከል ነው የመጣችው። ማንም ቢመጣ አንሰማም። እሱ እዚህ ትምህርት ቤት እያለ ሰላም አናገኝም። ልክ ነህ። ብርክቲ ናፈቀችኝ በእናትህ። አንተ ልጅ አጉል ፍቅር ይዞ እንዳትጃጃል። ቢያንስ እንኳን ትንሽ አንተ እንደምትሆን እንኳን ማረጋገጫ ይኖር። ዋናው ተስፋ ለመቁረጡ ነው። ስማኝ፣ ማፍቀር ትርፉ ጉዳት ነው። እስኪ አለምን የሚያት ብርክቲን የሚያት። እነሱ ሴት ስለሆኑ ገፍተው መሄድ ስለማይችሉ ነው። እኔ ግን እድሜ ለምላሴ ምን ሰርታ ትበላለች እትትላታለሁ። ሴት ልጅ ጆሮዋ ነው የሚያምነው የተባለውን ሰምተህ እንዳይሆን። ባይዘዌ ትክክለኛ አባባል። ስማ፣ ቀድማ ልቧን ከከረቸመችው በሌባ ጎማ እንኳን ሰብራ አገባ። ጎማው ምን ይሰራል? እንደውም ሌባው ነው ሆናለሁ። በባሌም በቦሌም ብዬ ልቧን ስርቅ አረጋዋለሁ። አሰርቃለሁ ብለህ ሄደ በኋላ ስትመለስ ደግሞ አስወስጄ መጣሁ ብለህ እየዘለልክ እንዳላይ። ዘፈንማ ምን የሚለውን መሰለ ምዘፍ ነው ደግሞ ዘፋኝ ሞቅ። ለፍቅር ሲባል ምንም አይኩን ነገር አለ ብለህ ነው። አሸነፈ ልቤ ሸጋ ልጅ ወደደ፣ በፍቅር ሰከረ፣ በደስታ አበደ የሚለው ነው። አወናት እስኪ መጀመሪያ እሷን የራስህ አድርጋትና ለመስፈን ያብቃ። አውዝ ይበል በእናትህ። አፍቅሬሻለሁ አፍቅሬሻለሁ። አቤት ድምፅ ናቲ ትሙተነ ደህና ነሽ? ደህና ነኝ። ደህና ነህ? ደህና ነኝ። እንዴት መጣ? ብቻሽን ሳይሽ አሳዘንሽኝ። ቆይ ግን ለምንድን ነው የምታዝንልኝ? አላቅም፣ ግን አለ አይደል ውስጥሽን ማታውቂው ያዘን ስሜት ተሰምቶሽ አያውቅም? እሱማ ያውቃል። ምናልባት እኔንም የተሰማኝ እሱ አይነት የያዘን ስሜት ይሆናል። ገባኝ። ቅድም እያየኋችሁ ነበር። ከማን ጋር? ከጄሪ ጋር አግኝቼ ላናግራት ሞክሬ ነበር። እና ምን አለች?
ጄሪ ማላቃት ሰው ሆናለች። ፊት ነሳችኝ ብለምናት አልሰማለችኝ። ቆይ በዚህ ልክ ክርር ያለችው እኔም ማላውቀው አንቺ ያረግሻት ነገር አለ እንዴ? አረ ምንም አላረኳትም። ታዲያ ምንድነው እንደዚህ ክርር ማለት? እኔ እንጃ፣ እኔም አልገባኝም። እሺ እኔ ምን ልርዳሽ? አንተማ ምን ትረዳኛለህ? እኔም እኮ ደጋግሜ ላናገራት ሞክሬያለሁ፣ ግን ምንም ልትሰማኝ ፈቃደኛ አይደለችም። ጄሪ ካልመሰላት እንደዚህ ናት። ባይገርምህ ቤዛ ራሱ እኮ አናግራት ነበር። እና ምን አለች? ለቤዛ አናግራታለሁ ችግር የለውም ምናምን ብላ፣ እኔ ግን ሳናግራት ፊት ነሳች። የምር ግን በጣም ደም ታፈላለች። ነገሮች ግን በዚህ ሁኔታ የሚቀጥሉ ከሆነ የራሴን ውሳኔዎች እንደወስን ታስገድደኛለች። ምን አይነት ውሳኔ ትወስኝ ነው? ትምህርት ቤት እቀይራለሁ። ምን? አዎ ዮሲያስ፣ ጄሪን በጣም ነው መወዳት። እዚህ ትምህርት ቤት ከገባሁ ጀምሮ ህይወቴን በጣም አቅልላልኛለች እና ወደዛ ህይወት መመለስ አልፈልግም። ይሄ ፈጽሞ ሊሆን አይችልም። ለምን? ስለማይሆን እኮ። ምክንያትህ ምንድን ነው? አንቺን አጥቼ እዚህ ትምህርት ቤት መማር አልችልም። ምን? የምርህን ነው ዮሲ? አዎ ሄቨን። ምክንያትህን መጠየቅ እችላለሁ? ምክንያቴ ምን እንደሆነ አላውቅም፣ ግን አሁን የተናገርኩት አሁን የሚሰማኝ ነው። ግን እኮ ይሄ ስሜት ተው በቃ ሄቨን፣ መሄድ አለብኝ። የት? ጄሪ ጋር። ይኸውልህ ዮሲ፣ ልታበሳጭህ ትችላለች። ሄቨን፣ አንቺ እንደዚህ አበሳጭታሽ እያየሁ በፍጹም ዝም አልልም። የፈለገ ብትናገረኝ ሂጅ አናገራታለሁ። እሺ? ያላንቺ መማር አልችልም። እሺ አሁንስ ደስ አለሽ? ለምን? እባክሽ አታስመስይ። እኔና አንቺን ሊያገናኘን የሚችለው አንድ ጉዳይ ብቻ ነው። በእናትሽ ተይኝ። እኔ ለራሴ ስንት የሚያስጨንቀኝ ነገር አለ። ትሰሚኛለሽ? ከራስሽ አልፈሽ ሌላ ሰው ላይ ጭንቀት እየፈጠርሽ ነው። እኔ ምንም አላደረኩ። ቆይ ከዚህ በላይ ምን ልታደርጊ ፈለግሽ? አርፈሽ ብትቀመጪ ኑሮ ከዚህ በላይ ሌላ ሰው ላይ ጭንቀት አትጨምሪም ነበር። ለሚፈጠረው ነገር በሙሉ እኔ ምክንያት ማድረግሽን አቆሚ። በትክክል ምክንያቱ አንቺ ስለሆንሽ ነው። የምኑ ምክንያት? ትሰሚኛለሽ? የጆኒና የኤላ መጣላት ምክንያቱ አንቺ ነሽ። አርፈሽ ብትቀመጪ ኑሮ አይጣሉም ነበረ። አንቺ ነሽ ሁሉ አማረኝ የሆንሽው። እኔ ሁሉ አላማረኝም። ጆኒን ለማናደድ ብቻ ነው ኤላን የቀረብኩት። ቆይ አንቺ ካልጠፋ ወንድ ለምንድን ነው ኤላን የቀረብሽው? ይሄው በአንቺ ምክንያት ከትምህርት ቤት ሊባረር ነው። አለም፣ እኔን ከዚህ ነገር ውስጥ አውጪ። ትሰሚኛለሽ? የምታደርጊውን አድርገሽ ቪዲዮውን አስጠፊ፣ አለበለዚያ አንቺን በሰላም አትማሪ። እያስፈራራሽኝ ባልሆነ። ቆይ አንቺ ማን ነሽ? ለነገሩ አንቺ ምን ታደርጊው? ኤላ ነው የሚያስደፍረኝ። እሺ ማስፈራራትሽን ከጨረሽ አሳልፊ። ስሚ፣ ለዚህ ችግር ቶሎ ብለሽ መፍትሄ ማምጣት ይኖርብሻል። አለበለዚያ ግን ምን? ቢሮ እሄድና ሁለቱንም እንደምታፈቅሪ እያስመሰልሽ እንደሆነና በአንቺ ምክንያት በተደጋጋሚ እየተጣሉ እንደሆነ ከዛ ደግሞ ቲቸር በቃሉ መጥቶ ሲጠይቅሽ ምንም ግንኙነት የለኝም ብለሽ እንደዋሸሽ ሄጄ እናገራለሁ። አለም፣ አታደርጊውም። ኤላን ለማትረፍ ስል ምንም ነገር አደርጋለሁ። ቶሎ ብለሽ የተፈጠረውን ችግር ፍቺ። ቆይ እሺ፣ ልፍታው ብል ራሱ እንዴት አድርጌ ነው ችግሩን የምፈታው? እሱን እንጃልሽ። ግን ቪዲዮ ተለቆ ኤላ የሆነ ነገር ቢሆን ሁሉንም ነገር ሄጄ ቢሮ እናገራለሁ። ከዛ አንቺም ላይ እርምጃ እንዲወሰድ አደርጋለሁኝ። ይኸውልሽ ጆኒን እኮ አናግሬው ነበር፣ ግን ደግሞ አልሰማም አለኝ። አይመለከተኝም። ዛሬ ማታ ቪዲዮ እንዳይለቀቅ አድርጊ። እንዴት አድርጌ? ከፈለግሽ ስልኩን ተቀበዩና ቪዲዮ እንደልችው፣ አለበለዚያም ነጥቀሹ። የፈለግሽውን አድርጊ፣ አይመለከተኝም። ብቻ ቪዲዮ ይጥፋ። ተጣልተናል እኮ ቅድም ራሱ ተጨቃጭቀን የተለያየ ነው። አሁን ሰዓት የለኝም። ማድረግ ያለብሽን ብታደርጊ መልካም ነው። ምን አይነት መከራ ውስጥ ነው የገባሁት? ይኸውልሽ መጀመሪያውኑ ከኤላ ራቂ ስልሽ ብትርቂ ኑሮ ይሄ ሁሉ ነገር ባልተፈጠረ፣ ጆኒም እንደዚህ ባልጨከነ ነበር። እሺ ቆይ ምንድን ነው ያሰብሽው? በቃ ንገሪኝ፣ ያሰብሽው ነገር ካለ። ለጊዜው ምንም ያሰብኩት ነገር የለም። አንቺ አስቢበትና አዲስ ነገር ካለ በኋላ አሳውቂ። ምን ሆነሻል? ከፍቶኛል። ምን ነው? ምን አጋጠመሽ? የኤላ ነገር አሳስቦኛል። ምን ሆነ?
ከአንተ ጋር ተጋጭቶ የማይሆን ችግር ውስጥ ስለገባ አሳስቦኛል። መጀመሪያውኑ አቅሙን አውቆ ቢቀመጥ ምን አለበት? እንዳንቺንም መካሪ ነው ያጣው። ኤላ ደረቅ ነው፣ ማንንም አይሰማም። ሁሉንም ነገር ማድረግ እንደሚችል ነው የሚያስበው። በደንብ አውቀሽዋል። ጉራ ብቻ የሆነ ልጅ። ቀድሜ መጥቼ ቢሆን ከእናንተ ጋር ይጋጭም ነበር። ስለምታፈቅሪው ነው አይደል እንደዚህ የምትጨነቂለት? እሱ እኮ ትዝ ብለሽውም አታውቂ። እንደውም በመምጣትሽ በጣም ነው የሚናደደው። በኤላ ተስፋ ቆርጫለሁ። መቼም የኔ አይሆንም። ልክ ነሽ። ያንቺ እንደማይሆን አውቀሽ የራስሽን ህይወት መጀመር አለብሽ። እኔም እንደሱ ነው እየተሰማኛለሁ። አሁን ደግሞ ሲባረር ከአይንሽም ይርቃል። በቃ ተገላገልሽ። እሱማ በፍጹም አይሆንም። እዚህ ሆኖ ሌላ ሰው ማፍቀር እንደምችል በደንብ አሳየዋለሁ። እዚሁ ከሆነ በየቀኑ እያየሽው ለእሱ ያለሽ ስሜት መቀስቀሱ አይቀርም። ከትምህርቱ ሲባረር ምንም አለማድረግ መቻሌ ጸጸቱ ነው የሚገልኝ። እና ምን ትጸጸቻለሽ? አንቺ እኮ ምንም አላደረግሽም። እንዲጎዳ አልፈልግም። ምንም ቢሆን እኮ ጥሩንም መጥፎንም አብረን አሳልፈናል። ለማንኛውም ለሚፈጠረው ነገር ራስሽን ብታዘጋጂ ነው የሚሻለው። ምንም እንዳይፈጠር ምኞቴ ነው። የሆነ ነገር መፈጠሩ አይቀርም። ይልቅ እሱን ተይውና እኔን ጠበቅ አድርጊ። ከአንተ ጋር ፍቅር ጀመርኩ እንበል። ኤላ እንዳስደብደብከው እያወቅኩ ደስ የሚለኝ ነው የሚመስልህ? ጭንቅላትሽን ማሳመን ነው። እሱም ብለሽ እንደመጣሽ እያወቀ እኮ ነው አጠገቤ እንዳደርሽ ብሎ ብቸኛ እንድትሆኝ ያደረገሽ። ቢሆንም እሱ ስለጨከነብኝ እኔ አልጨከንበትም። በጣም ሲበዛ የዋህ ነሽ። ይሄ ዋህነት አይደለም። አንተም ቢሆን የሆነ ሰዓት ለምታፈቅረው ሰው የምትከፍለው መስዋዕትነት ነው። አላውቅም፣ ግን ቅድም ያልሽውን ሀሳብ ወድጀዋለሁ። የቱን? ይሄ ከሱ ሌላ ሰው ማፍቀር እንደምችል አሳየዋለሁ ምናምን ያልሽው። ምን ዋጋ አለው? ባይባረር ነበር ማሳየው። ምን ጣጣ አለው? ውጭም እኮ ልታሳዩ ትችላለሽ። ከስንት አንዴ ከተገናኘን እኮ ነው። እዚህ ቢሆን ግን ቀን በቀን ከፍቅረኛዬ ጋር የሆንኩ በቅናት አንገበግበው ነበር። ደግሞ ለማቃጠል ምን ጣጣ አለ? ያለበት እንሄዳለን። እሱ ሲያናክል ቀላል ላይሆን ይችላል። ማለት ከዚህ ትምህርት ቤት ተባረረ ማለት ቀጥታ ወደ እናቱ ጋር ነው የሚሄደው። ያኔ ደግሞ እኔ እሱን ብዬ እዚህ ድረስ መምጣቴን አትርሳ። እና ተከትዬ ወደ ቤት እመለሳለሁ እያልሽ ነው? ሊሆን የሚችለው እንደዛ ነው። እሱ እኮ አልፈልግሽም ብሎ ጀርባውን ሰጥቶሻል። ታዲያ ምን ችግር አለው? የእሱ አካል እኮ ፊቱ ብቻ አይደለም። እያወራሁት ያለሁት ስለ ፊትና ጀርባ አይደለም፣ ስለ አብሮ መሆንና አብሮ አለመሆን ነው እያወራ ያለሁት። የፈለገ ቀሽም ብሆን ለአንተ ንግግር እንደማላንስ ታውቃለህ። ንግግሮች ተራ ናቸው ምናምን እያልሽ ነው? ከሌሎች አንጻር አዎ። በዚህ አባባልሽ ግን የልጁ አንገት ላይ ያሰርኩትን ገመድ እንዳጠብቀው ነው የምታረጊኝ። ይህ አባባል ስላንተ ማስበውን ነገር ያከሽፈዋል። ማለት ስለኔ ታስቢያለሽ ማለት ነው? ባልነግርህ ደስ ይለኝ ነበር። ቤዚ፣ ይሄ ነገር ይቅርብን። በጣም የሚያስፈራ ነገር አለው እኮ። ይሄ ለምን ነው የሚያስፈራው? ይልቅ ኮፍያሽን ትሰጪኛለሽ እንዴ? ሰውዬው ቢያይሽስ? የኛ በቃ እንደ ማንኛውም መንገደኛ ታደርጋለሁ። ያቀሻል እኮ ቤዛ። ከቹቻ ጋር ሆናችሁ አንድ ላይ ስትለምኑት አልነበር? እሱማ እና ቢሆንም ሄሉ በቃ ግዴታ የዚህን ሰው እያድራሻ ማወቅ አለብን። ከዛ በኋላ ጸጋቾቿን የምታስፈራራበት ምንም ነገር አይኖራትም ማለት ነው። እሱ እኮ ገብቶኛል፣ ግን ሪስኩስ? ግድ የለሽም ሄሉ። አንዳንዴ እኮ ሪስክ ያላቸውን ውሳኔዎች መወሰን ግዴታ ነው፣ ያው በመጠንቀቅ ማለት ነው። እሺ ቢያንስ አብረን ነው። አይሆንም፣ ሰው በበዛ ቁጥር ሊጠረጥር ይችላል። በዛ ላይ ደግሞ ሁለታችንም ራሳችንን ለመቀየር የሚበቃ ልብስ የለንም። ይህ ጸጋ ግን እንደሚሻላት እስከ መቼ ድረስ ህይወታችን እንደዚህ እያከበደች እንደምትኖር አይገባኝም። አይዞሽ፣ አሁን ትንሽ የቀረን ይመስለኛል። አንዱ ችግር አለፈ ሲባል ሌላ ችግር፣ ያ ችግር አለፈ ሲባል ደግሞ ሌላ ችግር ይመጣል። ቆይ እስከ መቼ ድረስ ነው እንደዚህ የምንቀጥለው? አላቅም፣ ግን በቃ የሚቻለንን ያህል መጣር አለብን። እሱ ቢሆንማ የሁላችንም ደስታ ይሆን ነበር። ሄሉ በቃ ተነሻውን ወደ ክላስ እንሂድ። በዛውም ኮፍያሽን ስጪ። እሺ እሰጥሻለሁ። ሁዲም እኮ ይዣለሁ፣ እሱንም ይዘሽው ሂጂ። አይ ሁዲ እንኳን ይዣለሁ። ማስክም ደግሞ ከውጭ መግዛት አይቀርም። ማስክ ጥሩ ሀሳብ ነው። ይበቃል። ማለት ምንድን ነው የሰራሽ? ከትምህርት ቤት ልትባረር እንደሆነና ላገኝክ እንደማልችል ሳስብ ፈረደ። ጸጸቱን የምችለው አልመስላትም። ለምንድን ነው የምትጸጸችው? ባንተና በጆኒ መሀል ያለውን ጸብ ያከረርኩት እኮ እኔ ነኝ።
ራስሽን ጥፋተኛ ታደርጊ። ምንም ማድረግ አንችልም። ቅድም አለመታወርተኝ ነው። ምን አለችሽ? አንቺ ነሽ ሁለቱንም እንዳፈቀርሽ እየመሰልሽ አንዴ እዚህ አንዴ እዛ እያልሽ የምታጣያቸው አለች። ስለተጨነቀሽ ነው። አትስሚያት። ልክ ናት። ኃላፊነት ወስጄ ችግሩን መፍታት ነበረብኝ፣ ግን ምን ማድረግ እንዳለብኝ እንኳን አላውቅም። ሰብሊ ወይ ከተባረርኩና አንድ ላይ ሳንገናኝ ብንቀር እናፍቅሻል ይመስለኛል። እኔ ግን ትናፍቅኛለሽ። እንዴ ቆይ ጭራሽ አታገኘኝም እንዴ? እኔ ከዚህ የምባረር ከሆነ ጆኒንም ካሌብንም ተፈቅያቸው ወደ እናቴ ጋር ሄዳለሁ። እውነትህን ነው? በቃ እንገናኝም እንዴ ሰብሊ? ይሄን ባለም ወረደ። አላውቅም ለምን እንደወረደ ሰብሊ። ለኔ ያለሽን ስሜት ግን በደንብ አስበሽበት ታውቂያለሽ? አላውቅም። ለምን አስበዋለሁ? ይኸውልሽ አንዳንዴ በእጅ ያዙት ወርቅ ይባላል። ምናልባት እኔን ካጣሽኝ በኋላ ለኔ ያለሽ ነገር ይገባሽ ይሆናል። ስለዚህ ራስሽን በደንብ አዳምጪው። ለአንተ ያለኝን ስሜት በሌላ አስቤው አላውቅም። ጊዜው ግን አሁን ይመስለኛል የምታስቢበት። አሁንማ ምን ጥቅም አለው? ስሜቴ ምንስ ቢሆን ምናልባት ላይጠቅመን ይችላል፣ ግን ደግሞ ሳላወራው ወይ ሳልነግረው ከሚል የውስጥ ወቀሳ ደግሞ ያድንሻል። ኢላ እንድትባረር አልፈልግም። እኔም እኮ መባረሩን አልፈልጉም፣ ግን እሱን ተይውና ለኔ ያለሽን ስሜት ማወቅ እፈልጋለሁ። ኢላ አታስጨንቀኝ። ይኸውልሽ ያለን ጊዜ ዛሬ ብቻ ነው። ስለዚህ ውስጥሽን በደንብ አዳምጪና መልስሽን ንገሪኝ። አውቃለሁ ምናልባት ግንኙነታችን ላይ ምንም ላይ ፈጥር ይችላል፣ ያው ከዛሬ በኋላ ስለምንለያይ ማለት ነው። ግን ደግሞ የውስጥሽን ማወቁ ለኔ ይጠቅመኛል። ስለዚህ ይህንን ነገር በደንብ አስቢበትና አናግኝሽ። በትክክል የምንፈልገው ሰው አሻንቲ ነው ማለት ነው? አዎ አሻንቲ ነው። ያ ማለት እኮ ስራችንን ጨርሰናል ማለት ነው። እንደዛ ነው የሚሰማኝ። ግን ምን ሰውየው አሻንቲን ካገኘው በኋላ ምን ላደርገው ይችላል ብዬ ሳስብ ይጨንቀኛል። ምንም የከፋ ነገር የሚያደርግበት አይመስለኝም። እንዴት? አነሰን በዛም አለቃችንና አሻንቲ ወንድማማቾች ናቸው። ግን ደግሞ አለቃችን አሻንቲን እየፈለገ ያለው በሁለቱም ያለውን ሀብት ለመውረስ ነው። ታዲያ ይሄ እኮ ለአሻንቲን ቢሆን አሪፍ ነው። እንዴት? የድርሻውን ይወስዳል፣ ከዚህ ኑሮ ይወጣና ጥሩ ኑሮ ይኖራል። ያልገባሽ ነገር አለ። ምን? አለቃችን መጥፎ ሰው ነው። በእርግጠኝነት አሻንቲን ካገኘው በኋላ ሀብቱን ለሁለት እናካፍላለን የሚለውን ሀሳብ የሚያስብ አይመስለኝም። እና ምን ያደርገዋል? ሙሉ ንብረቱን በራሱ እንዲያደርግ አሻንቲን ያስገድደዋል። ያለበዛ ደግሞ አሻንቲ ላይ በጣም መጥፎ እርምጃ ይወስዳል እኮ። ምን አይነት እርምጃ? በሆነ ነገር ካስፈራረው በኋላ ቢገለውስ? ኧረ በስመ አብ በይ። በፍጹም እንደዛ ያደርግ አይምሰልሽ። በዚህ ዘመን ሰው ለብር ሲል ምንም ያደርጋል። እሺ እና ምን ማድረግ አለብን? አላቅም፣ ብቻ ግራ ግብት ነው ያለኝ። ቆይ በዚህ ልክ ምን ያደርገዋል ብለን መጨነቅ አለብን? ስራን ያገናኘን፣ ስራችንን ጨርሰናል። ሪፖርት ካረግን በኋላ የምንቀበለውን ተቀበለን ከህይወታችን እንወጣለን። እሱን ማድረግ አልችልም። ለምን? አባቱ ምስኪን ናቸው። አሻንቲም በሆነ አጋጣሚ ካጡ ይሞታሉ። እሺ እኛስ? ሩስ በእናትሽ ራስ ወዳድ አትሁኚ። አንቺ ልጅ ቆይ አሻንቲን አፍቅረሽዋል እንዴ? አላፈቀርኩትም፣ ግን እንደዛ እየመሰለኝ አይደለም። እንደፈለግሽ ማሰብ ትችላለሽ። እኔ ግን መሄድ አለብኝ። ወዴት ነው? ደርሻለሁ። ባይ። ምንም ነገር ቆይ ለምንድን ነው ግራ የተጋባሁት? በፊት እኮ አላፈቅርም ማለት ለእኔ በጣም ቀላል ነበር። አሁን የከበደኝ እንደማንገናኝ ስላወቅኩ ነው እንዴ? ለምንድን ነው ግን ገና ካሁኑ የናፈቀኝ? ይባረራል የሚል ስጋት ብቻ ለምን አስጨነቀኝ?
ቆይ ጆኒን እበቀለዋለሁ ሲልስ ለምንድን ነው ለጆኒ ያላሰብኩት? ለምንስ ርቆ እናቱ ጋር መሄዱ አሳሰበኝ? ወይኔ ጉዴ! ቆይ አፍቅሬው አይደለም አይደለም? የት ጠፍተህ ነው? የት ሄዳለሁ? ድላችንን እናጣጥም እኮ ሰዓታት ብቻ ነው የቀሩን እኮ። ምን ነው ሀሳብ የገባት መስሎኝ? አይ ዝም ብዬ ነው። ምን ነው የተፈጠረ ችግር አለ እንዴ? እኔ የምልህ ቪዲዮውን ነገ ባንለቀውስ? ለምንድን ነው ማንለቀው? አይ ከሚባረር ትንሽ የማሰቢያ ጊዜ ብንጨምርለትስ? ምን ነው ፈራክ እንዴ? አይ ምን ያስፈራኛል? እና ታዲያ ምንድን ነው? ለመጨረሻ ጊዜ እኔ ላወራው ከሰብለ ከራቀና እንደማይሳፈጠን ቃል ከገባልን መባረሩ ምን ይጠቅመናል? እንደዛት ነው ካላደረግን እንደፈራን ወይም ደግሞ እጃችን ላይ ቪዲዮ እንደሌለ አድርጎ ነው የሚያስበው። ሁኔታውን አይተን እንደዛ ካሰበ መልቀቅ እንችላለን። ቪዲዮ እንደሆነ እጃችን ላይ ነው ያለው። ቆየት ነበርክ? ማንንስ ነው አግኝተህ የመጣው? ማንንም? አትዋሺ። እሺ በቃ ከብርክቲ ጋር ነበርኩ። ታዲያ ምን ብላህ ነው? ምን ልትለኝ ትችላለች? እንዳትለቀው አግባብታህ ነው አይደል? በኤላ ተስፋ ቆርጣለች እና ከሌላ ሰው ፍቅር እንደሚይዛት ልታሳየው ትፈልጋለች። እና ታዲያ ከቪዲዮ ጋር ምን አገናኘው? ከተባረረ ሊያት አይችልም። ሳይባረር በየቀኑ እያየ እንዲቀና ነው የምትፈልገው። እና ታዲያ የበቀሏ መወጣጫ እንድትሆን ተስማማክ? እሱም አልተስማማው። እና ታዲያ ካልተስማማ ለምንድን ነው እንዳንለቀው የፈለከው? ይኸውልህ ሁላችንም አሸናፊ የምንሆንበትን መንገድ እንድናስብ ብዬ እኮ። አንተ ብርክቲ የምታገኝ መስሎ የሰብለን ጉዳይ ተውከው? አልተውኩትም። ዋናው ጉዳያችን እሱ አይደለች እንዴ? ለዛ እኮ ነው ሄጄ ላውራ ያልኩ። በጣም ነው እሺ ማስ አንተ ሰውዬ ቆይ ለምንድን ነው የምትጨቀጭቀኝ? ፈልጌ መስልሽ እንዴ የምጨቀጭቅሽ? እና እኔ ጄሪ ጨቅጭቀኝ ብዬ አስገድጄህ ነው የምጨቀጭቀኝ? እሱማ አላልሽኝም። እና ስለዚህ ተወኛ በቃ። ይኸውልሽ ጄሪ ከሄቨን ጋር እስካልታረቅሽ ድረስ መቼም አልተውሽም። ቆይ በግድ ማስታረቅ አለ እንዴ? አንቺ ቆይ ለምንድን ነው የማትረጃት? ሄቨን እኮ ትወድሻለች። እሱንማ አየነው እኮ። ቆይ እንደዚህ የጠመድሻት እኔን መተሽ ይቅርታ እንድጠይቂ ስላደረገችሽ ነው አይደል? አዎ ኢዮስያስ፣ እሱ ድርጊቷ ደሜን አፍልቶታል። እሺ እሺ በቃ ለሱ ነው ይቅርታ አልጠይቅሽ። አንተ ቆይ ለምንድን ነው በዚህ ልክ የሷ ነገር ያሳሰበ? የተጣላችሁት በእኔ ምክንያት ስለሆነ ነው። ኢዮስያስ አንድ ነገር ልጠይቅ፣ ግን የጠየቅኩህን ነገር በስነ ስርዓት ከመለስክልኝ ሄቨንን እታረቃታለሁ። ምንድን ነው ጥያቄሽ? ሄቨንን አፍቅረሃታል አይደል? ምን ያደናብራል? እባክህ አታፍጥጥ። ሄቨንን አፍቅረሃታል ወይ? መልስልኝ። እንዴ ይሄን ማወቅ አንቺ ለአንቺ ምን ያደርግልሻል? በል ደህና አሁን እንግዲህ አፍቅረሃታለሁ። የምርህን ነው? አዎ ጄሪ፣ በማላውቀው መንገድ ሄቨን አሸንፋኛለች። ይህን ስሜት ለመሸሽ በጣም ብዙ ሞክሬያለሁ፣ ግን በቃ ስለሷ ማሰብ ማቆም አልቻልኩም። ሌላስ? በፊት ስለ ሴቶች ሳስብ የሚሰማኝ ስሜትና አሁን ደግሞ ስለ ሄቡ ሳስብ የሚሰማኝ ስሜት ሳወዳደራቸው በጭራሽ አይገናኙም። ምን ነው ልዩነቱ? ይኸውልሽ ጄሪ፣ በፊት ኢዮስያስ መባሌ፣ መፈቀሬ፣ መወደዴ በጣም የሚያስደስተኝ ሰው ነበርኩ። አሁን ግን ያ ሁሉ ተረስቶ የሁሉም ሴት ድምፅ የሄቨን ድምፅ፣ የሁሉም ሴት ስም የሄቨን ስም ቢሆንልኝ ብዬ እመኛለሁ። ድምጿ፣ ሁሉ ነገሯ ይናፍቀኛል። ምላስ ኢዮስያስ፣ ምላስሽ እኮ ቅቤ ነው። እኔ ጄሪ ግን አላምነው። በንጹህ ልቤ እንደማፈቅራት እስክታረጋግጭ ድረስ እንደፈለግሽ ቼክ ማድረግ ትችላለሽ። ግን በእኔ ምክንያት ፊት ነስተሽ እንዲከፋት አታድርጊ። በጣም ጥሩ። እንዴት ቼክ እንደማደርግ አሳያለሁ። እና ልታረቂያት ነው? አዎ ታረቃታለሁ። አመሰግናለሁ ጄሪ። ከኢዮስያስ አፍ ነው አመሰግናለሁ የሚል ቃል የወጣው። ተመስገን የኔ ጌታ። አንተ ምን ይሳናል? ኤላ ላጣቅ አልፈልግም። እኔም እኮ አልፈልግም። ግን ሳንፈልገው ልንለያይ ነው። በእናትህ ካንለያይ። ሰብለ
እሱ በእኔና ባንቺ የሚወሰን ነገር አይደለም። ማታ እንግዲህ ቪዲዮ ከተለቀቀ በኋላ እንወስናለን። ግን ከተባረርክሽ እነ ጆኒን አትበቀላቸው። እነሱ ምን ማድረግ እንደሚችሉ አሳይተውኝ የለ እኔም ደግሞ ፊት ለፊት ገጥሚያቸው ምን ማድረግ እንደምችል አሳያቸዋለሁ። ቆይ አስበሽላችሁ ነው? አይደለም ከተባረርኩኝ ተበቀያቸው እናቴ ጋር ሄዳለሁ ስላልከኝ እንዳትለየኝ ውጪም ቢሆን እንዳገኘ ብዬ ነው። እኔ ደግሞ አለመበቀል አልችልም። ለኔ ስትል ይኸውልሽ ላንቺ ስል ምንም ላደርግ እችል ነበር። በእንደዚህ አይነት ጉዳይ ግን አይሆንም። በክብሬ ለመጣ ሰው ምንም ነገር ከማድረግ ወደኋላ አልልም። ቆይ አንቺ ግን ውስጥሽ ስለኔ ምን አልሽ? እኔም ማውቀው ላጣህ እንደማልፈልግ እንደምትናፍቀኝና ስትለየኝ እንደሚጨንቀኝ ነው። ታዲያ ይሄ እኮ ፍቅር ነው። ስም መስጠት አልቻልኩም። ግራ ተጋባው። ምናልባት ዛሬ መጨረሻችን ቀን ከሆነ ካንቺ መስማት የምፈልገው ቃል ነው። ምን የሚል ቃል? ኤላይ አፈቅርሃለሁ የሚለውን ቃል። እኔ ስሜቴን ነግሬሃለሁ። አንተ እንደፈለግክ ተርጉሙ። ይኸውልሽ ተግባርሽ እንደምትወጂኝ ያሳያል። ግን ደግሞ ልብ ምንም ጊዜ ማረጋገጫ ይፈልጋል። ኤላይ ወይ ሚሰብለ ባለኝ እሺ ሚሰብለ በቃ ዝም ብለህ ቀፈኝ። ኤላ እንደዚህ እየሆንክም እወድካለሁ። አንተን ለማትረፍ ምንም ቢሆን አደርጋለሁ። ምናልባት አንድ ቀን የኔ ትሆን ይሆናል። አንተ እኔ ላይ አራዳ ሆንካ። አራዳ የሆነችበት ሄሉ ነች፣ እኔ አይደለሁም። እሺ ስማ አቡሻ፣ ሄሉ ግን ይመቻት፣ የመጨረሻ ይመቻት። በፋራው ከሱ ጋር ከሰገጠች በኋላ አስቀየሰች። ከዛ እስከ አንተ ጋር ቸልቴ ትላለች። ይመቻት። በስሱ ነካ ነካ አደረኩ እንጂ ይኸውልህ ፎል የሰራበትን ዶሴ ብገለብጥላት ምን እንደሚመጣ ታውቀዋለህ። ያኔ እኔ አቡሻ ቁጭ ብዬ ያያለሁ። እሺ ምን ልታመጣ? ይኸውልህ ሚኪ፣ ይኸውልህ ተው ብያለሁ። በኋላ አልነገርከኝም እንዳትል። አቡሻ ከተናደደ በጣም ክፉ ሰው ነው። ይኸውልህ አንዴ ታክል ከወረደብህ ደግመህ ያቺን ሜዳ እንዳታይ ነው የሚያደርግህ። ቴንክ ዩ አሻንቴ። እንዲህ ብቃቴን በአደባባይ ስትናገር በጣም ነው ደስ የሚል። ቀላል ሰው እንዳልሆንኩ በጣም ቀላል ሰው አይደለም። እባክህ ወደዛ አታስፈራረኝ። እንኳን አንተን ሰርካርን ራሱ ተጋፍጬ ያለፍኩ ሰው ነኝ። እሺ ወይ ተው ሚኪ ተው። ሰርካርን እንኳን ተዳፈርክ ለማለት እንኳን አንደፍርም አይደል አቡሽ? አራው እንዴት አንድ ውጤት አዘነዝር እኮ ነው እንደ ቧንቧ ቁልፍ ያደረገው። ለነገሩ ልክ ነህ እባክህ። አንተ የሱ ቁለፋ ለየት ያለ ነው። እኔ ጋማ እኮ ተፈሳፈስን ወጣልኝ እኮ እንዴት ደስ እንደሚል ወንድ ልጅ ድብድብ። እኔ እኮ ታየኝ የሁለታችሁ ፍስፍስ አይኔ ላይ ታየኝ እኮ። ወንድ ልጅ ሲደባደብ እንዲህ ነው ነካ አድርጎ መሮጥ። አሹፍ አንተ እስካሁን ድረስ ምንም ያልቀመስከው አንተ ነህ። ያው እንደ እድል ሆኖ ሰርካር በጣም ነው ሁለታችን በጣም ይወደናል መስሎ ነው። አሁንስ ማኪያ ናፈቀች። ግን የት ሄዳ ነው? ጀለሷ ጋር እሷን ላገኝ ብላ ሄዳለች። ታዲያ ጀለሷን የምታገኝ ከሆነ ለምን አብራ ሄደች? ምን ለማለት እየሞከርክ ነው? ባጭሩ ተጠራጠራት እያለ ነው። ለምንድን ነው የምጠራጠራት? ቺት እያደረገችብህ ሊሆን ይችላል እያልኩ ነው። ማን በቃ አንተ ሁሉም ሰው እንዳንተ ነው የሚመስልህ? እንዴት እንዴ? ይኸውልህ እማኪያን ሌላ ሰው እንዳታይ አድርጌ ልቤ ውስጥ ቆልፌያታለሁ። ችግሩ እኮ ቺት የምታደርግበት በልቧ አይደለም። እና በምኗ ነው? አንተ ደግሞ ፋራቱና ምድረ ከንቱ። ይኸውልህ እኔ አሻንቴ አይደለሁም። እማኪያ ስመጣ ያላችሁትን ነገር ዘርግፌ ካልተናገር ነገራታ ምን ታስፈራራለህ? እስታይ እሺ እንዴት አደረግሽ? ምንም ማድረግ አልቻልኩም። ምን ማለት ነው? ምንም ማድረግ አልቻልኩም ማለት? ፍቅረኛዬን ስትጋሪኝ ዝም አልኩሽ፣ ስታስባርሪው ግን ዝም ልልሽ አልችልም። እኔ አላስባረርኩትም። ጆኒ እኮ ሰብለን ነጠቀኝ ብሎ ስላሰበ ነው ኤላን ሊበቀለው የተነሳው። እኔን ጥፋተኛ ለማድረግ ሰበብ አትፈልጊ። መጀመሪያም ጸበኞች ነበሩ። የጸባቸው መነሻማ አንቺ ነሽ። ይኸው ፍጻሜው ደግሞ እንደዚህ ሊሆን ነው። ማድረግ የምችለው ነገር ቢኖር እኮ በደስታ አደርገው ነበር። እና ኤላ በአንቺ ምክንያት ሲባረር ዝም ብለሽ ነው የምታየው? ቆይ እኔ የምለው የአንቺን ፍቅረኛ አይደል እንዴ? አንቺስ ምን እያደረግሽ ነው? እኔ ማድረግ የምችለውን እያደረግኩኝ ነው።
አሁን ግን ኤላ ልታተርፊ የምትችው አንቺ ብቻ ነሽ። አለበለዚያ ተያይዛችሁ ሁላችሁም ችግር ውስጥ ትገባላችሁ። ቆይ ምን አድርጊ ነው የምትይኝ? እንደሄደበት የምትፈልጊው መንገድ ካለሽ አሳይኝ። መንገድማ አለ። ጥያቄው ትሄጂበታለሽ ወይ ነው። ኤላን ለማስረፍ ምንም ነገር ቢሆን አደርጋለሁ። ጥሩ። የጆኒ ፍላጎት ምን እንደሆነ ታውቂያለሽ። ስለዚህ ፈጽሚለት። ምንድነው ፍላጎቱ? ኤላን አርቆ አንቺን ያለ ተቀናቃኝ ማግኘት። ታዲያ እኔ ምን ላድርግ? ሄደሽ ይቅርታ ትይዋለሽ። አልለውም። ትይዋለሽ። ሄደሽ ይቅርታ ጆኒ እያጥፍቻለሁኝ፣ ቪዲዮውን ካጠፋለት ከዚህ በኋላ የምትለኝን ነገር ሁሉ አደርጋለሁ፣ አጠገቡ አልደርስም ብለሽ ቃል ትገቢለታለሽ። ማድረግ የማልችለው ነገር እኮ ነው እየጠየቅሽኝ ያለሽው። እማትችይውን አይደለም ማድረግ ያለብሽ ነው የነገርኩሽ ያለሁት። ለኤላ ህይወት የምታስቢ ከሆነ ያልኩሽን አድርጊ፣ ካጠገቡ ራቂ። አልችልም። አቺ በጣም ጥሩ። አሁኑኑ ቢሮ ሄድና ሁሉንም ነገር ብልሽሽ ታደርገዋለሁኝ። ወይ ኤላ ነፃ አወጣለሁኝ ወይ ሁላችሁም ተያይዛችሁ ገደል እንድትገቡ አደርጋለሁ። እንዴ አለም ቆይ፣ ምን ፈለግሽ? እሺ ቆይ ላስብበት። እኔማ እንድታስቢበት ቅድም በጣም ብዙ ጊዜ ሰጥቼሽ ነበረ። አንቺ ግን ምንም መፍትሄ ልታመጭ አልቻልሽም። እኔ ጋር ግን ሁለት መፍትሄ አለ። ወይ አንድ ላይ ከችግሩ መውጣት ወይ ሁላችሁም ተያይዛችሁ ወደ ችግሩ መግባት። ምርጫው ያንቺ ነው። እሺ ሞክራለሁ። ሙከራ አይደለም እንድታደርጊ ነው የምፈልገው። ከዛሬ ካለፈ ቪዲዮን ይፖስተዋል። ስለዚህ ሳታረፍጂ ሂጂና አግኙ። ከዚህ ውጪ ምንም አማራጭ የለንም። እሺ አገኘዋለሁ። ጎበዝ። በቃ አሁን ሂጂና አግኙ። መልስሽን እጠብቃለሁ። ግን በእናትሽ ሳታሳምኚው እንዳትመለሺ። እሺ ቹቹ እንዴት ነሽ? ደህና ነኝ። ይሄን ሰው ታስታውሻለሽ? እንዴት እረሳዋለሁ? ቹቻ እኮ ባልወልዳትም ልጄ ናት። እንዴት ትረሳኛለች? ቹቹ ደግሞ ውለታ የምትረሳ ልጅ አይደለች። ልክ ነሽ። በጣም አስተዋይ ልጅ ነች። እኔ እኮ የሚገርመኝ እኔን እንዲህ እየጠላችኝ ልጄን ማሳደጓ እኮ ነው። ብታያት እኮ ሚጢጢን እንዴት እንደምትሳሳላት ልክ እንደወለደቻት ልጅ ነው የምታያት እኮ። እኔስ ብትይ ቹቹዬን በጣም እኮ ነው የምወዳት። ፍቅሬን ልታሳያት ስለፈለግክ አይደለም ሚጢጢን አልወስድብሽም ያልካት እኮ። እሷ ታዲያ መች ተረዳችኝ? ሁሌም ቢሆን እኔን ጠለት እንዳረገችኝ። እኔ ምልሽ ቹቹዬ፣ ለምንድን ነው አደፍርስን እንደዚህ የምታየው? እኔ አልጠላውም። እስቲ አደፍርስ ሙት በይኝ። ለነገሩ ነው የቹቻን የአፏን ሳይሆን የልቧን ነው የማየው። ጥሩ ብለሃል። ዋናው የልብን አይደለ ቹቹ? ቆይ ግን ምን ልትነግሩኝ ፈልጋችሁ ነው እዚህ ድረስ የጠራችሁ? ለምን መሰለሽ? አንድ ማወራሽ በጣም ብርቱ ጉዳይ አለኝ እኮ። ምንድን ነው ብርቱ ጉዳይ? ይኸውልሽ እዚህ ጋር የምታያት ጸጋ ልጄ ናት። ምን ማለቴ ያው ልክ እንደ ሚጢጢ ባልወልዳትም አለ አይደል፣ ልክ እንደ አንቺ ያሳደግኳትና የምወዳት ልጄ ናት። እሺ። እና ደግሞ በምንም ሁኔታ ውስጥ እንድታስከፊያት አልፈልግም። እኔ እኮ አስከፍቻት አላውቅም። እንደውም በጣም ነው የምታሳዝነኝ። ልክ ነሽ። ያኔ ካስጠነቀቅኩሽ በኋላ ጥሩ ነበርሽ። ሰሞኑን ግን በጣም አስከፍተሻታል። ለእሱ እኮ ደውዬ ይቅርታ ጠይቂያታለሁ። እሱ በቂ አይደለም። እና አሁን ተነሽና እግሯ ላይ ወድቀሽ ይቅርታ በያት። እኔ ጨዋ የሆነችውን ቹቹዬን ነው እኮ ማለት። እሱን እንኳን በፍጹም አላረግም አደፍርስ። አይ ቹቻ፣ የምታደርጊው እኮ ወደሽ አይደለም ተገደሽ። መቼም ከጸጋ ትእዛዝ ውልፍት ብትይ የሚያጋጥምሽን ነገር ታውቂዋለሽ አይደለም? አዎ አውቀዋለሁ። ጎበዝ። ስለዚህ አሁን ብድግ ብለሽ በርከክ ብለሽ ይቅርታ ጠይቂ። እሺ።
በጣም ይቅርታ። ለዛሬ ይቅር ብዬሻለሁ። ከዚህ በኋላ ግን ተሳስተሽ እኔ ልትሳፈጭኝ ብትሞክሪ እመኝ ለአደፍርስ አንድ ስልክ ብቻ መደወል ነው የሚጠበቅብኝ። ገባሽ? አዎ ገብቶኛል። አሁን ተነስተሽ መሄድ ትችያለሽ። እሺ። ዛሬ በጣም ጥሩ ስራ ነው የሰራው። አሁን ማንም ሳያየ መሄድ ትችላለሽ። እሺ። ለምን መጣሽ? ውስጥ የሆነ ጥያቄ ጠይቁ። ምን ብሎሽ ነው? አንቺና ኤላ ምን እየሆናችሁ ነው? የማይሆን ልውስ ገብተን የገደል አፋፍ ላይ ነን አትዩ? ግን ምን ሆነን ነው? አንቺ ንገሪኝ እንጂ ምን እየሆንሽ ነው? ምን ሆንኩ? እልህሽ በጣም ከመጠን በላይ እየሆነ ነው። ድሮ ትሰሚኝ የነበርሽ ልጅ አሁን ልትሰሚኝ እንኳን ፈቃደኛ አይደለሽም። ወድጄ ይመስልካል? ታዲያ ማን አስገደደሽ? ልቤ። በእናትሽ እንደሱ አትበይ። እውነት አታፈቅረኝም እንዴ? ይህንን ጥያቄ አሁን ለኔ መጠየቁ ተገቢ ነው? ስህተት ከሆነ ለምን እንደማታፈቅረኝ አታሳየኝም? ድሮም እኮ አላሳየሽም ነበር። እኔ ግን አየው ነበር። እንዴት ነው እባክሽ ያየሽው? ተደባድበ በስቃይ ውስጥ እያለ ሀቢብቲ እያልክ እኮ ትንከባከበኝ ነበር። ታዲያ እሱ እኮ ፍቅሬን አያሳይም። ታምሜ ሆስፒታል እያለው ብዙ ታለቅስ እንደነበር እኮ ሰምቻለሁ። ማን ነው እንደዚህ ያለሽ? እናትክ። ምን? እናቴ ነች እንደዚህ ያለችሽ? እራሴን ላጠፋ ስል እሱ ከፍቅራታል የሚል ወሬ ሰምታ እማዬ ነግራኛለች። ውሸት ነው? አይደለም፣ እውነት ነው። ብሩክቲ በእናትሽ ተይኝ። ኤላ ቃላት በማይገልጸው ለማንም ሊታይ በማይችል ሁኔታ በንጹህ ልብ ፍቅር አለ። ምን ነው ናፈቁሽ እንዴ? ተመላለሽ። መመላለስ ጥፋት አለ? ጥፋትሽንማ አንቺ ራስሽ ታውቂዋለሽ። ጥፋቱ እኮ እኔ ብቻ አይደለም፣ ሁለታችንም ተመሳሳይ ነገር ነው ያደረግነው። በብርክቲ ያን ያህል ልትቀኝ አይገባም ነበር። ለምን ሲባል ነው ማልቀናው? ካሌብ ብርክቲ እንደሚወዳት ታውቂያለሽ። ቆይ እሱ ምን ለውጥ ያመጣል? የእሱ እንደማትሆን እኮ ግልጽ ነው። ቢሆንም እሷ እኔ ላይ ፍላጎት ቢኖራትም እኔ ፊት አልሰጣትም። ምክንያቱም እኔ የካሌብ እንድትሆን ነው የምፈልገው። ቆይ እሺ ታዲያ እኔን ለማስቀናት ሆን ብላ አንተን ስትጠቀምብህ ለምን ዝም አልካት? ከኤልያስ ርቃ እኔ ጋር ማምጣቷን በጣም ወድጄዋለሁ። ምክንያቱም ካሌብ በነጻነት ያገኛታል። አንቺና ካሌብን ግን ይለያያቸዋል። ምንድን ነው የሚለየው? በግልጽ አንቺ እንደሚነጥቀኝ ተናግሯል። ደግሞ ማንኛውንም አጋጣሚ እንደሚጠቀም እርግጥ ነው። እኔ እድሉን እስካልሰጠሁት ድረስ ምንም ነገር ማድረግ አይችልም። ከዚህ በላይ እንዴት እድሉን ትሰጪው? ከኔ ርቀሽ እሱ ጋር ሄደሽ እኮ የልብ እንዲሰማ አደረግሽው። እሺ ይቅርታ። ቅድም እኮ ስታወሪኝ ምንም የይቅርታ መንፈስ አልነበረብሽም። እንዴት ግን ቶሎ ሀሳብሽን ቀየርሽ? ሌላ ነገር ምንም አላሰብኩም። ዛሬ ቪዲዮ እንደሚለቀቅ ስላወቅሽ ጊዜ መግዣ መሆኑ ነው? አይደለም፣ በቃ እኔ ጥል ሰልችቶኛል። ሰላማዊ ህይወት ናፍቆኛል። ደግመሽ ከርተሽኝ እንዳላምንሽ አድርገሽኛል። ጆኒ በእናትህ ይብቃ። ምንም ነገር ሲፈጠር በእኔ ምክንያት እንደሆነ በማሰብ እጨነቃለሁ። ቆይ ለምንድን ነው ሁሉንም ነገር ትታችሁ ማትታረቁት? ፍቅሬን በጥብጦ በቀላሉ እንድትሆኑ እንደፈለግሽው? ፍቅሬን በጥብጦት ሊሆን ይችላል፣ ግን አልወሰደኝም። ለዚህ ሁሉ ነገር ተጠያቂ እኔ ነኝ። እባክህን ይቅርታ አድርግልኝ።
ካሌብ ወደ ቀድሞ ሰላም እንድንመለስ ፈልጋለሁ። በእኔ ምክንያት ማንም እንዲጎዳ አልፈልግም። መጎዳዳቱ እኮ ከተጀመረ ቆየ። ይህንን ለማለት አረፈደብሽም? ግን እኮ ይሄኛው የተለየ ነው። ምኑ ነው የሚለየው? እናንተ ቪዲዮን ቀርጻችሁን ፖስታለን ትላላችሁ፣ እሱ ደግሞ ተበቀያቸው እናቴ ጋር ሄዳለሁ ይላል። እኔ እኮ በመሀል ቤት ተጨነቅኩኝ። ምንም የሚያስጨንቅሽ ነገር የለም። እንዴት የለም? ለዚህ ሁሉ ጥፋት ተጠያቂዋ እኔ ነኝ። ጆኒ በቃ በእናትህ ይቅርታ አድርግልኝና ወደ ቀድሞ ሰላም ተመልሰን ነገሮችን አስተካክል። ደጋግመሽ አንድ አይነት ጥፋት እያጠፋሽ እንዴት ይመንሽ? ጆኒ የፈለግከውን በለኝ። ከዚህ በኋላ ከትእዛዝ አልወጣም። ሁለታችንም ያለብንን ችግር እናስተካክል። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከዚህ በኋላ ኤለን በጭራሽ አላገኘውም። እሺ እሱ ሊያገኝሽ ቢመጣስ? ሊያገኘኝ እንዳይሞክር ነግሯለሁ። አንተም ብትሆን ከብርክቲ ጋር ያለህን ግንኙነት በልክ አድርገው። ከልብሽ ከሆነ ባልሽው ሀሳብ እስማማለሁ። ብትታረቁና የቀድሞ ፍቅራችሁን ብትቀጥሉ ደስ ይለኛል። እሺ ይቅርታ አድርጌልሻለሁ። እውነት? እውነቴን ነው። ከዚህ በኋላ ከኤላ ጋር ችግር ውስጥ አገቡ? አዎ ካልደረሰብኝ አልደርስበትም። አመሰግናለሁ። በእኔ ምክንያት ችግር ውስጥ ስለገባችሁ ይቅርታ ታደርግልኛለህ ብዬ አላሰብኩም ነበር። ስላናደልሽኝ እንድጠቃ ስለተውሽኝ እንጂ እኮ እወድሻለሁ። እንዴት አድርጌ ጨክንብሻለሁ? ቆይ የቪዲዮስ ጉዳይ ለጊዜው ፖስት አናደርገው። ለጊዜው ማለት በእናትህ ጆኒ፣ ከኤላ ጋር ያለከን ነገር ለአንዴና ለመጨረሻ ጊዜ እንጨርሰው። ማለት በቃ ደልተው፣ ለሱም እንደተደለተ ይነገረውና አርፎ ይቀመጥ። እኔም ከሰቀቀልዳል። መደለት እንኳን አንችልም። አሁንም እኮ የድመትና የጥ ጨዋታ ነው የሚሆነው። አንድ ቀን ሊያጠቁኝ ይችላሉ ብሎ አድብቶ ሲጠብቃችሁ ነው የሚኖረው። ጆኒ አረ በቃ ደልተላት። እርግጠኛ ነህ? ማለት በቃ የምንፈልገውን ነገር ካገኘ ምን ቸገረን? ነገር ግን ቪዲዮን ለማስደለት ያወጣሽው ሴራ ከሆነ እመኝ፣ አንቺም ላይ ኤልያስም ላይ የከፋ ጥቃት ነው ማድረስባችሁ። ጆኒ መነኝ፣ ምንም ችግር የለም። በቃ እኔ ሰላም ስለፈለኩ ብቻ ነው። ጆኒ መነኝ፣ ከዚህ በኋላ ሰላም እንሆናለን። ጆኒ ሙት የለም መቼም አላደገኘውም። አምኝሻለሁ። ያው ደልቻለሁ። አው ደስ ስትሉ አመሰግናለሁ። ችግር የለውም። እመቻችሁ፣ ያዝልቅላችሁ። ሞት ነው ለተዋደደ ሰው። መጣሽልኝ? ይሄ ወደ አንተ መመጣበት የመጨረሻ ቀን ማለት ትወደኛለህ? አዎ። እንድጨነቅ አትፈልግም? አዎ ሰብል፣ ይሄ ምን አይነት ጥያቄ ነው? በቃ ተወኝ። ተወኝ? አዎ ተወኝ። ከዚህ በኋላ ልታገኘኝ እንዳትሞክር፣ እኔም ላገኘህ ካልሞክር። እንዴ ሰብል፣ አሁን በአሁን ምን ተፈጥሮ ነው? ኤላ፣ መቼም ቢሆን እንድትጎዳ አልፈልግም። ማንም አይጎዳኝም። ቆይ እነ ጆኒ አስፈራርቶች ነው? አለም ልክ ነበረች። ራሴ ያበላሸሁትን ነገር ራሴ ነኝ ማስተካከል ያለብኝ። ምን ብላሽ ነው? ከአሁን በኋላ ከነ ጆኒ ጋር ያለህ ጸብ ያበቃል። እኔ የሚጠቅመንን ነገር መርጫለሁ። ሰብሊ፣ ግራ እያጋባሽኝ ነው። መቼም እንድትጎዳ አልፈልግም። ከጆኒ ጋር ታርቂያለሁ። እንዴ አንተን ልጎዳ አልፈልግም እያልሽ ከጆኒ ጋር ሂጂ ታርቂያለሁ ማለት? ቆይ ምን ተፈጥሮ ነው? ጆኒ ጨከነብህ፣ እኔ ነጥቀኛል ብሎ ስላሰበ ነው። ስለዚህ በቃ ይቅርታ ብዬ ታርቀናል።
ቆይ ታዲያ እኔን ለምን ሳታማክሪኝ? ኤላ ቃል ግባልኝ፣ ከአሁን በኋላ ምንም ነገር እንደማታደርግ እባክህን፣ በፈጠረ ከጭንቀት ገላግለኝ። ሰብሊ በጣም ትልቅ ስህተት ነው የሰራሽው። ሰላም የሚያመጣ ከሆነ ልሳሳት። ቆይ አሁን ብዙ ነገር አውርተናል ነበር እንዴ? እንዴት ነው በዚህ ፍጥነት ልትወስኝ ይቻልሽው? እሱን ተውና ከአሁን በኋላ አንገናኝም። ለእኔ ስትል ራቀኝ። ይኸውልህ ለጆኒ መቼም ቢሆን እንደማላገኝህ ቃል ገብቼለታለሁ። ማን እንዳስገደደሽ ንገሪኝ። ውስጤን ያስገደደኝ። ቪዲዮንም ደልቶታል። ከአሁን በኋላ እንዳታስብ፣ በቃ እኔንም ተወኝ። ከኔ መራቁን እንደዚህ በቀላል መቼ ይመስልሻል? አማራጭ የለኝም፣ እሞክራለሁ። በቃ እውነቴን ነው እውነቴን ነው መለያየት ሞት ነው እና ወንድም ሰብሊ ፍጹም ሞት ነው እውነቴን ነው እውነቴን ነው እውነት መለያየት ፍጹም ሞት ነው እውነት